የእናንተ ጉራ ቀረርቶ ሽለላ የና አያና በየቤቱ እየገቡ ፕሮፓጋንዳ ምናምን አያና እዚህ ጋር ምን አገባው? አያና ላስገባው እንዴ? ቆይ ላስገባው አያና አስገባው። ምን ችግር አለው? ይሄ እንደ ማንጎ ያልበሰለ ማንጎ እንዳልበሰለ ማንጎ የደረቀ ጭንቅላቱን ይዞ ይመጣል። ምን ሌላ ያመጣል አሉ ከተባሉ የኦሮሞ አክቲቪስት ተንኮለኛና ሸረኛ ምን አይሆን እና ነገር ኢስት አፍሪካ ላይ አልኩ እኮ ሻዕቢያን የሚነቀነቅ ኃይል ሊፈጠርም ሊመጣም አይመስለኝም። ነገር ሲበላኩስ ተወሱ ተጠግቶ አድጎ ነው አስገባው። ታች እየጻፈ ነበር ኮመንት አይቻለሁ እያስገባው ተጠግቶ አድጎ። አንተ ግን ታደለ እሱ ጋር ማውራት ከጀመርክ እኮ ትልቅ ኢትዮጵያ ፓርላማ ላይ እየገባሽ እኮ ኧረ በተሰቀለው ማሪ እኔ ኤርትራውነቴ ወይ ወንድነቴ ወይ ወታደርነቴ እንደረከሰማ ተብተውብሃል። በእውነት ተብተውብሃል። ነኝ ኢትዮጵያውያን ሽጉጥ አቀባብልባቸው ካሜራ ክፈት እባክህ ተወሱን። ሽጉጥ አባቴ ነው አባቴን የሚተኩሰው እኮ ካሜራ ክፈት አቀባብልባቸው። አላርፋል ይቀልዳል እንዴ? ፓርላማ ቁጭ ብሎ እኮ ህዝብ ተወካይ እኮ ነው። አያና ትቀልዳለህ ማሪ። ህዝብ ተወካይ ምን አፈራ? ፓርላማ ምንድነው እንዳይል ምንድነው ጠይቀው ማሪ። ፓርላማ ምንድነው? ፓርላማ እኮ ለመጀመሪያ ጊዜ ኤርትራ ያቋቋሙት እኮ ኤርትራ 9 ስንት በፈጠረ በ18 በለኝ። አይ ሞቼ ጉዳይ ይቻለች ምን አያና እንዳትቋርጥ መቼስ እንቅልፍ አጠራ አይደል? ምስኪን አልተኛ ማለት ነው። ምን ታውቃለህ? በስመ አብ አምራች እኮ ነው ታውቃለህ አይደል? ትናንትና ከኛ ጋር አድሮ እስካሁን ድረስ አልተኛም። ይዞራል ሶሻል ሚዲያ ላይ ምስኪን። ኧረ እኔ ተንግቻውን እየተነሳው ነው ያለሁት። ጉድ እያልኩኝ ነው። በጠዋት ተነስተህ ነው የምትሰራው። ይኸውልህ ልማታዊ ነን፣ ብዙ ነገር አለ። አያና እንዳትሳሳት፣ ከኤርትራው ጋር ስለ ስራ እንዳታወራ ነው። ቀን እኮ ፈረንጅ ሳግዱ አይደለም። አይ የምታወራው ስለ ስራ ከኤርትራው ጋር ነው። ቀን ፈረንጅ ሳግዱ ነው አንተን ማታ ማግደው። ኧረ ወርዱብህ። እሱ አንደኛ አያናዬ ምስኪን ማሪ ግን አሪፍ ነው ታውቃለህ። ጄኒውን እንትን ፖለቲካችሁን አቁሙ። ማሪ አንዴ በብሽሽቅ ፖለቲካ አያና እንኳን አትወድም በብዛት አውቃለሁ። ግን አንድ ጥያቄ ጠይቅ። ቅድም አንድ ነገር ጅቦ የትናንት አመለጠ። አያና ተራጋጭ ሆኗል። አንተ አንድ ሰውዬ የትናንትና ገብቶ በቃ በጎን እየወጋ እየተረ አረ ኃይለኛ ተራጋጭ ሆኗል። አያና ለምዷል። የ35,000 ሽሮ ጋብዛል ሰውዬው እንጂ ተራጋጭ እኮ። አንድ ጥያቄ ልጠይቀው አያናን፣ ከዛ ከማሪ ጋር ያለውን ነገር። አሁን ማሪ ምን አለ መሰለ አያና ከኤርትራ ጋር ጦርነት ብንጀምር ቀጠናው ራሱ ኢትዮጵያን ይወጋል እያለ ነው። ሶማሌ፣ ጅቡቲ፣ ሱዳን ምናምን የሚለው ነገር ማለት ነው። እና መብራት ቢከፍሉ አይሻልም? መጀመሪያ የመብራት 90 ሚሊዮን አለባት ሱዳን ነው የምሬን ነው ብለህ ልንቆርጥባቸው ነው ማሪ ልንቆርጥባቸው ጭራሽ አገር እንደ ኤርትራ በኩራዝ ልናኖራት ነው። ሰማፎሩ ያስመርቃሉ የዛሬ ዓመት። አሁን ጅቦዬ በጣም የሚገርም ነገር እኮ እና አያና እኮ ዛፍ ላይ ያደሩ እኮ ኤርትራ ሲነማፈሩ ነበራት እኮ። ታሪካዊ ነገር በጣም ትወዳለህ። እስቲ ቆይኛ ጋር ታሪካዊ አይደለማ እናቴ ትሞት ነው ማለት ነገር። አሁን ከሌለ ነገና ዛሬ ከሌለ ትላንትና ማውራት ዛፍ ላይ እየኖር ካልኩ እኮ እነ ጀነራል አማን አንዶም ከጫካ ያወጡ ቤት ጎጆ እየሰሩ ሲያኖሩ ኤርትራ ሲነማፈሩ ነበራት። አታውቅም እንደ ይሄ እኮ ትናንትና ታሪክ እኮ ነው። ምን ነካል? ስለትናንትና ሲነግሩኝ ደስ ይለኛል። ትናንትና ነው የምኖረው ነው የምትለው። ዛሬ ሳንተ ታስተዳድራት ኢትዮጵያ ሰው እየኖረ ነው እንዴ? እዛማ በእንትን አጨናነቀ። አሳይለም በመሙላት አጨናነቀን። አሜሪካ አስመሰልከን እኮ። እሱ አሜሪካ የሚከፍል ገንዘብ ነው የኛ እርዳታ እየበላ የምትኖረው። ባይዘው አትለኝም? አዎ የዩኔሳርን ህግ ታውቀዋለህ በትክክል ገብቷል። የአብይ መሰሎችን ደሞዝ ነው ታውቃለህ። የአብይ መሰሎች ደሞዝ ገቢ የሚሆነው በእኛ በዩኔሳር ክፍያ ነው። የኔም ዶላር ከዛ ነው የሚመጣው ነው የምትለኝ? ዶላር ነው የምትከፈለው አንተ? እናንተ ናችሁ ያላችሁት። ኤርትራ ፕሬስ እኔ አላልኩም፣ ግን አንተ እያልከኝ ነው ራስህ። ያው ኢትዮጵያ ነው ኤርትራ ፕሬስ ነው ያወጣው የመጀመሪያ ጊዜ አያና ፍሪሳ። ኢትዮጵያውያኖች እየሰሙ ነው እንግዲህ። ነው አላየኸውም ወይ ነው የምልህ? ኤርትራ ፕሬስ ያወጣውን ዜና እኔ አያና ኤርትራ ፕሬስ ቀርበሻል? አዎ አያና $4,000 በወር ይከፈለዋል ብለው አወጡ አይደል?
ይከፈልሻል እኮ አንቺ። የኔ የቤት ጉዳይ እንዴት ሆነ? ቀለም እየተቀባ ነው ምናምን ብለኝ ነበር። ለማንኛውም ጅቦ ስለማይታመን አዳማ ጋር ስጠው ለመሰለ የሆነ ነገር ቢል እዛው ተቀመዋለህ። አያና ቤቴ ቀለም ተቀብቶ ተጨርሷል። እየቀለድክ ነው። አያና ጨረሳቸው። እነዚህ ሲንግል ማም ሰብስቦ ኮንዶሚኒየም ሰጣቸዋል እያለ ያስጨዋቸዋል። አብዬ እንዴ ማሪ ካልሰጠኝ እናቴን ወደ ብልጽግና ነው ፊቴን ማዞሩ። እናቴን እንዴ መቼም ሰጣ አመት አደረገው እኮ እስካሁን አልተረከብከውም እንዴ? ኖ ቀለም እየተቀባ ነው። ፊትህ ወዴት እንደሆነ እኮ ብዙ አናውቅም። ታውቃለህ አይደል? አሁን እኮ ፊትህ ወዴት እንደሆነ ወደ ቲፒኤልኤፍ ሜትሪክስ የሆንክልጅ ፊትህ ወዴት ነው? ገና ከሰዓት ላይ ስትመለስ ዞሯል። አንተ ቤት ሳይሆን ድንኳን ነው ጃንጥላ ነው መሰጠት ያለበት። አያላ በዚህ ደረጃማ አንተን አትሁን። ምን አልኩ እንዴ? ተነጋግረን የለ እንዴ? እኔ ቆይ አልታመንም። እኔ አትታመንም ማለት እኮ ራስህን ታምነዋለህ አንተ። እሱን ብቻ ንገረኝ፣ እውነቱን ተናገር። አትዋሽ። በግልጽ የነገርኩ ነገር አለ። እኔ ከቲፒኤልኤፍ የበላሁት ገንዘብ አለ። እሱን ከመለሳችሁልኝ ቲፒኤልኤፍ ያጣፍጥልሃል እኮ እሱ ችግር የለብኝም። እሱን አይደለም የተበላ እሱን ክፈሉልኝና ሙሉ በሙሉ ወደ ብልጽግና ልሂድ። ምን ነው አንተን አሉ እንዴ? መልሳሉ እንዴ? ምን የብልጽግና አክቲቪስቶች ኮልታፋ አይደሉ እንዴ? ምን ለዛ ነው ማር የሚይዝትባቸው። አንተ ብቻ እኮ ነበልባል። አንተማ ከብርሃኑ ጁላ ሁሉ ትሻላለህ ስታወራ እኮ። ብርሃኑ ጁላ ሰማው እና ጋጥማን እኮ ነው። አንተ ምን ትዛለህ? ተማ ማውራት ምን ያደርጋል? ሰው ነገር አይወዷትም። እቺን ነገር አይወዷትም። ተው እቺን ነገር አይወዷትም። ኖ አያና ይሻላል እኮ እናቴን ከብርሃኑ ጁላ ሲያወራ አማርኛ ምናምን አያናማ የሌባ አማራ አለብኝ። እኔ ከብርሃኑ ጁላ በደንብ ይሻላል። አያና እኮ ከአማራ ጋር ተወለጥፎ አድርጎ እኮ ነው አሁን የሸወዳቸው። አሁን በቃ ጭምብሉን ገለጠ። እንዴት ትቀልዳለህ እንዴ? አያና ሲናገር እኮ ኤርትራውም አማራውም ትግራዊም እኮ ይናደዳል። ብርሃኑ ጁላ ሲያወራ እኮ ይስቃሉ ሁሉ። የሚቀልድ ነው የሚመስላቸው። የሥራ ሰው ነው እሱ። ገባ እሱ ተቋም የሚመራ ሰው ነው። ከኔ ጋር ምን አንዳረግ እኔ እናቴ ትሙት እንዳያና አይነት ገብቷል አመራር ላይ መጥተው ቢያወሩ እኔ ዲቤት ለማድረግ ራሱ ፈቃደኛ ነኝ። እኔን በጣም የሚገርመኝ ነገር ይኸውልህ ማህሪ ለራሱ ያለው ቦታ ያደክመናል እኮ በደረጃቸው ራሱ በቃ ማታስቡና ማን አንድ ተራ ሰው የማይናገረው ንግግር ባለስልጣን ሲናገር በቃ ተስፋ ትቆርጣለህ። ከነዚህ ጋር እንዴት ነው ዲል የምታደርገው? አያና ሲናገር እኮ ጥንቅቅ አድርጎ ነው የሚናገረው። እንዴ ከሽመልስ አብዲሳ አይሻልም? አሁን አያና እንደው ራሱን ዝቅ አላረግም ባለው ነው ከነሱ ጋር የሚወዳደር ሰዎች ድርጅትና ተቋም ክልል ምናምን ሀገር የሚመሩ ሰዎች ናቸው። እኔ ወሬ ነው የማወራው እዚህ ማለት ነው። ወይስ አያና ዝም ብለህ ቦታ አሁን አያና አንድ ቀን ሰሜኑን ሰብረነዋል ብለህ ታውቃለህ? ሰሜኑ አሁን በዚህ አፍ ነው እንኳን ቤት አይደለም እንደው በዚህ አፍ እንኳን ቤት ድራፍት እንገዛለን ሰው አለ። ቤቱን ካገኘው እኮ እናቴ ትሙት ሀሳቤን ቀይራለች። ትቀልላለህ። አንተ ራስህን አታምነውም እኮ ጅቦ። ይኸውልህ እኔ እናንተ ሐቁን እንነጋገራለን። ራስህን ታምነዋለህ ወይ? ከሰዓት ላይ ለምትናገረው ነገር ድብና አድርጌ እናቴ የሆነ ሙድ ውስጥ ነው የምትኖረው እኮ አንተ እኮ የሆነ ሙድ ውስጥ ነው የምትኖረው። እናቴን መስሎ አትለኝም። ራስን ትቃወማለህ። በኋላ ሰላማዊ ሰልፍ ራስህ ላይ ስትወጣ አገኛለሁ። እኔ ግን አያና የት ነው ያደገውን ጠይቀው እስኪ ኢንተርቪው እናድርገው። አስተዳደግ የት ነው ያደገው? የፊንፊኔ ልጅ ነው አይደለም? አንተ ምን እንደዚህ አይነት ጥያቄ ጠይቀው። አንተ ደግሞ ችግር አለብህ እኮ። እኔ ነኝ የምጠይቀው። አንድ ጥያቄ ልጠይቅ። አያና አንድ ጥያቄ ልጠይቅ። ባለከዘራው ለምንድን ነው ከሚዲያ እንዲርቅና ባደረገው ጀብደኝነት በኢትዮጵያ ቴሌቪዥን እና በአንዳንድ ባለስልጣናቶች ሊነገርለት ያልቻለው ለምንድን ነው? ምን አውቃለሁ? ምን አድርግ ነው የምትል እንዴ? ምን ለሀገር አያና ጉዳዩ ኦቲዝም በሽተኛ መስሎ ይሄን የመሰለ ጄኔራል ምን ላድርግለት ትለኛለህ? እኔ ምን አውቃለሁ ነው የምልህ። ቀብድ በልተህ መሰለኝ ፊቱ እንደዚህ ሆነው እንዴ? በአያና የኔ ስልጣን ምንድን ነው? እስቲ ቤቱ ይቅርብኝ። ፓርላማ ላይ እንድትገባ ያደረገ ጄኔራል እኮ ቤቱ ይቅርብኝ፣ አልፈልግም። ያው ቀለም አትቀባው በቃ። አየሁ ይሄን ተገለባባጭ እናንተን ነው ሰው አምኖ ፓርላማ ላይ ቁጭ ያደረገን ጄኔራል በዚህ ደረጃ ምን አገባኝ ትላለህ? ራያና እኔ የማውቀው ነገር አለ ወይ? የማውቀው ነገር የለም። እኔ የሚመለከተኝ ያጠናሁት ነገር አይደለም። ይሄ አይደለም ሀገራዊ ጉዳይ። ስማ እኔና ማህሬን ነፃ ለማውጣት ፋይናሊ ወደ ሀገር
እንዲያድጉ ነው እየሰራ ያለሁት። ምን አድርግ ነው? አሳይ አይ መከራይ ቴንክ ዩ ይላል። አየህ ቴንክ ዩ ይላል። ካንተ ጋር ሰራም ካሁን በላይ መሀሪ ይቅር በለኝ። እሺ እኔ ወንድም ሻዕቢያ ጀግና እናቴ አንተ እነዚህ ያልኩህ እኮ አቋም የላቸውም አልኩህ እኮ አትሰማም። እናቴ አቋም የላቸውም። ጅቦ ይኸውልህ ማሪውን አንዳንድ ጊዜ ታበዛዋለህ። መኪና ስማ አንዱን ሽጠ መኪና ቤት አትገዛልኝም አዲስ አበባ ድሽቃ እኔ ደግሞ ድሽቃ ግዛ የምትለው አንተ ያማን የቤት አትገዛ ልንገባ አይደለ እንዴ ትመርጣለህ? እናቴን መሀሪ ካንተ ጎን ነኝ። በቃ እናቴን ከቀበሌ ቤት ማስወጣት ነው የምፈልገው። መሀሪ ትራክን ሽጠህ እንትን ካለ እንግዲህ ያው በቃ መንግስት እንጥላለን። አንተ እንዴ ታምነዋለህ? ችግር የለውም። ኮሪደር ልማት ለሚያስወጣቸው አንተ ለምን ትቸኩላለህ? አይ ኮሪደር ልማት ህዝብ የሚበላቶ ኮሪደር ልማት ይላል። በእናትህ ህዝብ የሚበላቶ ኮሪደር ልማት ይለኛል። ከመጣጣይ አያና በህዝብ እኮ የሚቀልደው ኮሪደር ልማት ያስወጣቸዋል። አንተ ምን ያስቀሽክ? ናፊን በኮሪደር ልማት በረንዳ ልትጥላት አንተ ልትጥላቸው አንተ ያልከውን እኮ ነው። ኮሪደር ልማት ያስወጣቸዋል ማለት አሪፍ ጅቦዬ ያገኛሉ ማለት ነው። እናትን አጥራሻው አትናገር። ዛሬ እናቴን መሀሪ ምሳኻየ ትግራይ ትግርኛ ይላል እዛረብ ምሳኻይና በቃ እዚያ አቶ መሰረ ብሎ ምን በቃ ከዲፈየ እናቴን ሐወይ ትግራዋይ ሐወይ ትግርኛ ጎረሰልህ አማንጀባ ስማ አማንጀባ አቦልጀባ ሳትል ነው እንዲህ ዝም ብላ ፍድቅር የምታደርገው። በስመ አብ ምን እንጀራ መሰለህ እንዴ? ያረብ አትልም እንዴ? ሀገራችንን ፓሪስ መኪናችንን መርሴዲስ ሳትል ናውጣት እርኩስ ናውጣት እዚያ ተምሲ ለለለማ መገር ሳሉንም እኮ አንተ ዳንተ ሊሆን ትፈልጋለህ እንዴ? ስማ መሀሪ ከም ቀልል በጣም ተረገመ አታዘምጾ ነገር ይሬንዴ ይፈጦ እንዴ ግን ዘምጾ ነገር የለም። ወዲያው ምን በቃ አፍስሶም እኮ እንዳያና ተንካሲስ የለም። የውጭ ጉዳይ ሚኒስትር አያና እጃቸውን አንጠልጥሎ እኮ ቲክቶክ ላይ አንጥቶ አንድ አበባ ሲያስለምናቸው የነበረ ልጅ ንፉስ ይላቸዋል እንጂ ማስቲካ እነ ጆኬር ሲያስነፏቸው እሱ ደግሞ ንፉ ይላቸዋል። አንተ የተረገመ ሰው ነው። ቀላል እንዳይመስል እናቴን እኔ አምኜው እኮ ነው ቤት አሰጣለሁ ቀለም እየተቀባ ነው ምናምን ሲል አያና ይኸውልህ ውጤታው ፖለቲከኛ የሚሆነው የአማራን ፖለቲካ ቢቀላቀል ውጤታው ሊሆን ይችላል። አያና የሚሄድበት አካሄድና ይኸውልህ ቆይ አያና የሚሄድበት አካሄድና ውስጥ ያሉት ባለስልጣኖች የሚሄዱበት አካሄድ የተለያየ ጠርዝ ነው። እሱ በዚህ ይሰራል፣ እነሱ አንድ ወጥቶ ያፈርስበታል በዛ በኩል ኖ አልገባም። እኔ ደግሞ ልንገርህ እሱ የሚሰራው ሚዲያ ላይ እናቴን ማንም አይሰራው። አንተ የተረገመ ፍጥረት እኮ በስሩ እኮ ስንት አማራዎች አሉ መሰለ፣ ስንት ትግሬዎች አሉ መሰለ። እናቴን ክርስቲና ሽኮሪና ማነሽ እህቴ ገብተሽ አስቲ ሞዴል እህት ምን ሆና ነው ዝም ያለች እህት? እኔ እንጃ ዝም ብለን ጎተን እንዳስገባት እና መሀሪ ጽምዶና ከቀጽላለዎ ትግራይ ትግርኛ በሓባር ኮይና ዓባይ ሃገር ክንኸውን ኢና ትንሽ እናንተ ጋር መወዛገብ አለ። ቢሆንም ግን ካያና አንተ ትሻለኛለህ። ጀሞዬ አልቋል። እሱ እኮ ግራጁዌት አድርጎ ፋይናል ሰነዱ በቃ ተዘግቶ ተጨርሶ ገብቷል እኮ አለቀ። የት አለ ተኝታል እንዴ አንተ ሰውዬ? የሚፈረጥጠውን እኮ በቃ ይሄ እንክርዳዶ ነው ውስጥ የሚበጠብጥ የነበረው። ይቅር በለኝ እናት የሚፈረጥጠውን እኮ አስፈረጠጥን ጨረስን። ውስጥ ሆኖ ገብታ ይኸውልህ ውስጥ ሆኖ የሚዋሽ የነበረውን በሙሉ ተለቅሞ ወጣ። አሁን ምን ይላል መሰለህ? በትግራይ አልፊያ ኤርትራን እመታለሁ ይላል። ራያ መግባት እኮ አይችልም የኢትዮጵያ መከላከያ። ራያ ትደርሳለህ ወይ በለው እስቲ መጀመሪያ አይደለም ኤርትራ ይደርስ ከየት ለሚቀበሉት ዌልካም እንደሚሉት እኮ ያውቃል እኮ መንግስቱ እኮ ያውቃል በትክክል እንጂ ይኸውልህ አንተ እንደምትለው ኖሮ ድሮ አንተ ትሻለኛለህ። ሙናሽ እኮ ዲና ዌልካም አንተ ትሻለኛለህ። ቢያንስ እንኳን ተስፋዊ ንግግር ትነግረኛለህ፣ አይዞህ እንትለኛለህ። አንተ የተረገመ ቤት ቀለም እየተቀባ ነው ደርሷል ምናምን ብሎ እኔ ኤርትራን ህዝብ እንደዛ ቀጥቅጭ ወይኔ ያረ እንደው እናት አረባ ማለት አየና ራሱ ስደት አልተገላገለም ምስኪን። በአመት አንዴ ዛ ፓርላማ ብቅ ይላል። ከዛ ይመለስ ፓርላማ ላይ እየሄደ የሚሰበሰብ ሰው እኮ ነው። ቀላል ሰው አድርገዋል እንዴ አንተ? ምን የኢትዮጵያ ፓርላማ እኮ የሻዕቢያ ሰራዊት ኢትዮጵያ ሳልገባም ሲል ያጨበጭባል፣ ገብቶ ጨፈጨፈ ሲል ደግሞ ያጨበጭባል። ለምን የሚል እኮ የለም። ምንድነው ይሄ አሳማኝ ነገር
ምንድን ነው የዝንጀሮ ፓርላማ ነው ይሄ? ምን ላድርገው ወንድሜ? እዚህ አቶም ነገውን ነው የምትእኸብ እኮ ነገውን አኼባ እኮ ፓርላማ እኮ የሚሞግት ነው የሚይዝ እኮ ነው። ባለፈው እንዲህ ብለህ ነበረ። ይሄ አሁን እንዴት እንደምትል ያለው በቃ ድብድብ ሰነዱላ ባይንደር የሚወራወሩበት እኮ ነው የኢትዮጵያ ፓርላማ። በዚህ አልገደልንም ይላችኋል፣ ዛሬ ያጨበጭባሉ፣ ነገ ገደልን ሲል ያጨበጭባል። ዛሴት የጉማሬ ስብስብ እኮ። አንድ ነገር ልንገርህ እንዳትዋሸኝ። ለምሳሌ ጦርነቱ በትግራይ ላይ ቢጀምር መነሻ የሚሆነው ወደ ራያና ወደ ወልቃይት አካባቢ ነው አይደል? ከዛ ኤርትራ ኃይሏን ታስገባለች። እርግጠኛ ነኝ፣ ዝም አትልም አይደል? አትበል፣ በስነ ስርዓት መልስ አይደል? እየሰማሁ ነው እኮ ቀጥታ ጨርስ መመለስ እኮ አዳምጥ። አሁን አብይ አህመድ ወደ ትግራይ ጦርነት ገባ። የኤርትራ ህዝብ የኤርትራ መንግስት ዝም ይላል? ባለበት አይልማ። አብዳል እንዴ እኮ አይልም በለኛ። ለምን አይልም? ስትሬት ነው የሚገባው። የራሱ ጦርነት ነው በቃ አልኩህ እኮ ያለቀ ጉዳይ እኮ። እሺ አመሰግናለሁ። አሁን ሲገባ በራያ በኩልና በወልቃይት በኩል ቢገባ ጦሩ እዛ ጋር ይዋጋል። አብይ እየሸሸ ሲመጣ የት ነው የሚሆነው? አማራ ክልል እኮ ነው የሚሆነው አይደል? መጀመሪያ አማራ ክልል ችሎ ያልፋል ወይ ይመጣል ወይ ነው። አሁን እኮ ችግሩ ምን አለ መሰለህ? የአማራ ክልል ችሎ ይመጣል ወይ ችሎ ይመጣል ወይ ነው። አየህ ከአማራ ጋር መነካካት አይፈልግም። እዚህ መጭበርበር ሆነ ቆልዓዩ አያላ ትስቃለህ። ያውም አንተ ትሻለኛለህ። እነሱ እኮ ሀሳባቸው ያውቃል እኮ ጦርነቷን አማራ ክልል ላይ ድብልቅልቋን ለማውጣት እኮ ያውቃል። ግን አይ ምናምን መሐሪ ከሃዲ ግን አያላ ይሻለኛል። የሀገሬ ልጅ በፓስፖርት እንገናኛለን እና ግባ። ይሄ ከሃዲ ነው እናቴ። የታላየ የፓርላማ ባለቤት የታለ? እርግማን ሻቢያዎች የተረገሙ ናቸው። እናቴ ትሙት መሀል በቃ አትገባም። እናቴን አናደኛ። ጅቦ ሰላም ይመስላል። እንዴት ነህ? ሰላም ነው። በጣም አድናቂ ነኝ ጅቦዬ፣ በጣም አድናቂ ነኝ። ቀጥቅጠው ይመች። ሰማ አማራው። እሺ ወደ ኤርትራ ልንገባ ነው። ምን ታስባለህ? እያወቅኸው ሀሳብንማ እናስመልሳለን። አየህ ማለት አሰብ ወደድክም ጠላህም አሰብ ወደ ኢትዮጵያ ይመለሳል። እኔ አማራ ነኝ። አምሓራ ላ ሰብዓ ኸይሪ ባሕሪ ሰማ የአማራ ህዝብ ዋሽቶ ነው ኤርትራ የሚለው። አንተ ተሰደህ በኢትዮጵያ ውስጥ እያለህ አሰብን ትከለክላለህ? ኢትዮጵያ ውስጥ እያለህ ኤርትራዊ አሰብን መከልከል የለብኝ። እኔ ፋኖ ነኝ። እኔ ፋኖ ነኝ። ልክ ይላል። ከአማራ ጋር መነካካት አይፈልግም። ያራዳ ልጅ እኮ ነው ማሪ። አማራ እኮ የተኛ አንበሳ ማለት እኮ ነው። ያውቀዋል እኮ ንገረው። ማሪ እንታ ታሳስባለካ ሕጅስ ጦርነት አባ ማሐመድ ጌራ ምስበልኩካ ወጽ ይቀጥል። ራስህ ባረከኝ። ይቀጥል። ይጨርስ ብዬ ነው። አሰብን የኢትዮጵያ ትርምስምስ እኮ እናንተ ናችሁ እኮ። በኢትዮጵያ ውስጥ ተሰብስባችሁ ይሄን ሁሉ ምስቁልቅል የምታረጉት እኮ እናንተ ናችሁ። እየሰማሁ ነው። ቀጥል። ጨርስ ብዬ ነው። ሰውም እንዲሰማው በደንብ ኦዲዮም እንዲታዘብን። ይቀጥል። ጨርሰሃል? ኖ እንግሊሽ ልትል መሰለኝ። እኔ ደግሞ አማርኛ አልችልም። ነው አይደለም? አያና ጨርስ ብዬ ነው። መልኩ በስነ ስርዓት ያስተላልፍ ብዬ ነው። አሁን እስኪ በአማርኛ ቋንቋ እየተናገርክ አሰብን የምከለክልበት መብት አለ ሆይ? የግመል መጠጫ አድርገህ አሰብን አንተ በሳውዝ አፍሪካ በአውሮፓ ተሰደህ እንዴት ትከለክላለህ? እናቴ ትሙት ውድ እኮ አይደል? ወደዳችሁም ጠላችሁም ይሄ ትውልድ ያስመልሰዋን አሰብን።
በተፈለገ ኢትዮጵያ ትደመራለህ በተፈለገ ትጨፈለቃለህ በቃ ጽምዶና ታይሸና ትግራይ ትግርኛ ነው ይሄሸና ወላ አምሐራ ሒዝና ከነብላይና ችግር የለውም። ይሄ ድንፋታ የጠጅ ቤት መልስ ድንፋታ ነው እናውቀዋለን። ምንም ችግር የለም። ይሄ የጠጅ ቤት ቀረርቶ የትም ስንት ዓመት ተቀራራ መሰለ። በአንድ ክላሽኮፕ ተጀምሮ ራሱ ቤተ መንግስትን አፍርሰን እስከምንገባ አቀራርተሃል። አሁንም ታቀራራለህ። ማቀራራት ያባት ነው። ብቻ እኔ በልጽግና አይደለሁም። እኔ በልጽግናም አይደለሁም። ፋኖ ነኝ እኔ። የራስ ጉዳይ ነው። እኔ ማንንም ሆነ ጉዳይ አይደለም። በኢትዮጵያ በኩል ነው የመጣኸው። ልመልስልህ። እኔ እኮ ጨርስ ብዬ እድል ሰጠው አይደል እንዴ? አሁን አንተ እንዳልከው ራስን ወክለሃል። ለወከልከው ደግሞ ለምትለው ነገር ፕሮግራም ገብቷል። ለማስተናገድ ተዘጋጅ። ብቻ ና እኮ ነው የምንለው። እኛ እኮ ችግሩ እኮ ምንም አላልናችሁም እኮ ኑ እኮ ነው። የእናንተ ቀረርቶ ሰለቸን። አሁን ራሱ በቃ ችግር የለም በቃ እሱን እኮ ነው ኑ ናና መጀመሪያ አሁን ኢትዮጵያ ውስጥ ያለህን ኤርትራ ነው የምናጸዳው። ኢትዮጵያ ውስጥ ያለውን ኤርትራ ነው የምናጸዳው። ገራሚ ፖለቲካ ነው። መጀመሪያ ጸዳት ከኢትዮጵያ ነው የምንጀምረው። ኤርትራ መሀል ምን አረገ? መሀል ላይ አያና ሚውት አረገ። በቃ ያራዳልኝ። አሁን እኔ ደግሞ እንደ ትግሬ ምንድነው ማድረግ ያለብኝ? መበተን። ለምን ብትል ናውጣ ውረድ ናውጣ። እኔ እንዳታስወርድ ጉድህ ነው የሚፈላ። ለምን አወረድከው? ጆካ ለምን አወረድከው ይላል። ደብሮታል እኮ ያያናን ፖለቲካ ልስማ እንዴ ተቀልላለህ። አያና ብራዘር እኔ መስማዬ ድንጋይ ነው አልኩህ እኮ። ድንጋይ ታውቃለህ። በተለይ በኢትዮጵያኖች የምታቀራሩት እኛ ላይ አልኩህ እኮ። በጣም ነው የምንስቅባችሁ። ትግራይ ኤርትራ ነው እባክህ። ወፍ የለም። ትግራይ የኤርትራ ነው አለ እኮ ኢትዮጵያ ድንበር የኤርትራ ነው ሁሉ ጆቦ ሶበል ትግራይ አያና ወንድነህ መሳሪያ ታጣሃል፣ ብረት ይዘሃል፣ እርዳታ ብለሃል፣ ተሰፍሮልሃል አይደለ? ትግራይ ወስደናታል። ናስኪ ትግራይን ያስመልስ። ትግራይን የሚያስመልስ ስንት ጀግና ልጅ አላት የኔ ጌታ። እኔ ምን አስጨነቀኝ? ያሳዩሃል አልኩህ እኮ። እነሱ ወንድሞቻችን ናቸው፣ ሄደዋል ከኛ ጋር። ና ወንድውን አንተ ትዛዝ ነው ካንተ ጋር የኔ ጌታ። ሞንጆሪኖን ይዘህ ስለሄድክ ትግራይን የወሰድክ ይመስላል እንዴ? የዋህ ነህ ማለት ኢሰፓ ውስጥ የነበረች ሴትዮ ወስደህ ኢሰፓ ውስጥ የነበሩ አሮጊቶችና ሽማግሌ ወስዳችሁ የትግራይን ሕዝብ የተቀለላችሁ የሚመስላችሁ ነገር ይሄ ጆክ ይሄ በእነ ልመንና አለባቸው ጊዜ አልፏል። እሱን ተወንተ ሁለቱም አልፈዋል እኮ። በእነሱ ጊዜ ሳቅን። ይሄ የሌባና የጥቅመኛ የድሮ ሰው ነህ ታውቃለህ። ዮር ሎንግ ኦን ዘ ቱት ይላሉ ፈረንጆች። አያና ተረትና ምሳሌ ላቆጭ አላቸው እኮ። በቃ ተስፋ ቆርጣቸዋል። የእንግሊዝኛ ተረትና ምሳሌ ይመቻል። ሎንግ ኦን ዘ ቱት ይላሉ ታውቃለህ። ጥርስ ረዘም ይላል ይላሉ። ፈረስ ሊሞት ሲል ነው ጥርሱ የሚረዛዝም። ብትፎክሩ የሚሰማችሁ ሰው አጣችሁ። ሰሜኑ አይሰማም አብዬ። በተለይ ኤርትራዊ አይሰማም። መስሚያው ጥጥ ነው አልኩህ እኮ። ስንት አረጉራ መስሚያ መኖር አለበት። መስማት ካልቻልክ ትቸገራለህ። ገባህ? አካል ጉዳት አያና ቆይ አባታችን ኢሳያስ አፈወርቄ 80 ዓመታቸውን አከበሩ። ሰምተሃል? ባይዘው እረኝነት ስለማይቆጠር ነው እድሜ ውስጥ እንትን ታደርጎላቸው ነው። 86 ነው። አንተ 6 ዓመት በግ የጠበቁበት አልተቆጠረላቸው። አያና አንተ ከሚመሩ ውስጥ በሙሉ እኮ አልኩህ፣ በትምህርት ደረጃ አልኩህ፣ ኢሳያስ አልኩህ እኮ በቃ ጨፈላልቋቸው ያልፋል። የመጀመሪያ አዲስ አበባ ዩኒቨርሲቲ ትወዱታላችሁ አይደል? ይወዱታል አይደል? ምንድነው የምትወዱት? ለምን አንወደውም? አገር እኮ ፈጥሯል። አገር ፈጥሯል እኮ ኢሳያስን አታውቀውም እንዴ? እኛ እኮ ይኸውልህ እሱ ፖለቲካ ጂኦፖለቲክሱን ስለማትረዳ ነው። ሶቪየት ዩኒየን ሲፈርስ አብረው ከፈረሱ የደርግ መንግስት አብረው አንዱ ስለሆነ ነው። ባሪው ላይ በትንሽ ኤርትራውያኖች ገብቷል። ደርግ መፍረሱ ራሱ ይኸውልህ ይሄ ራሱ አልኩህ እኮ ለሚመጣው ትግል ለየትኛውም ትግል ፌስ እንደምናደርግ ማመን አለብን። ይሄ እኮ ችግር። አንተ እኮ ችግሩ ትንቃለህ። በቁጥር ምናምን እንትን ይመስላል፣ ሰላማዊ ሰልፍ ይመስላል፣ ውጊያ ሰላማዊ ሰልፍ ይመስላል። በቁጥር ነው ውጊያ ዓላማ ነው። ገብቷል። ማንም ሰው የኤርትራዊም በለው
ሰሜኑ አንድ ፋኖ አስገባልኝ ልጅ አሳርፉልኝ። ማይሆነው ሲማንጃ ገመል መጠጫ አድርጌ ይመልሳታል። ባይሆን አንድ አፋር ላስገባ። ኩሺቲ ኬትራ ናላ አፋር አስገባስ ወይ ፈጣሪ የለም ጠፋ። ድምፅ ይረብሻል። መሀሪ ዳገት መውጣት ጀመርክ ነው? ወክ እያደረኩ ነው። ስልኩን ይዞ እየወረደ ነው። ትራኩ ስላረጀ ዳገት ሲወጣ ይንቀጠቀጣል ድምፁ። አብዬ ትራኬ 2023 ነው አብዬ። በጣም አርጅቷል። ትራክ እኮ 2 ዓመት 3 ዓመት ማለት እኮ ትራክ የለም ማለት በመኪና 30 አያና ስለ አህያ አውራ እንጂ ስለ መኪና ታውራ። መኪናው ላይ አህያ ግን ረጅም ጊዜ ትሄዳለች። አየውልህ ስለ አህያ ምናምን አውራ እንጂ ስለ መኪናማ ለኤርትራ ረጅም ጊዜ ትሄዳለች። እንዴ ስለ መኪና አንተ ድፍረታቸው ደግሞ ሁሉም ነገር እኛ እናውቃለን አሉ። ቆይ ግን አንተ ባይዘይ ደብረጽዮን ገበያ የሚባል አስመራ ውስጥ ተመሰረታሉ። ከጦርነቱ በኋላ አዳዲስ እቃዎች ገብተው ከትግራይ የተሰረቁ እቃዎች አዳዲስ እቃዎች ገቡ አሉ። ሃይሉክስ ለመጀመሪያ ጊዜ የገባው ሃይሉክስ ለመጀመሪያ ጊዜ ኤርትራው ላዳ ነበር። ስማ የመጀመሪያ ጊዜ መኪና ያሳየ ኤርትራው ሆኖ ሳለ አንተ ስለ መኪና ለኛ ትነግረናለህ እንዴ? ምን ነካ? ከዛ ልጅና አቆማቸዋል። መጀመሪያውን እኮ አልክድህም። ይኸውልህ ማሪ እኔ እኮ እንደሌላው ሰው አይደለም አልክድህም። ነው አባቱ አቆማቸው ከመጀመሪያው በኋላ እዚህ ጋር አያና አዳምጠኝ መሀሪ። አሁን የገባው ኩሺቲክ ይባላል። የኤርትራና የኢትዮጵያ አፋር መሀል ላይ የሚገኝ ነው። መሀል ላይ የሚባል ነገር የለም። ኢትዮጵያ ወይ ኤርትራ አስይዘው መስመር ላይ ምን መሀል ላይ የሚባል አገር አለ እንዴ? ይገባሉ ይወጣሉ። ድንበር እኛ ድንበር ድንበር የላቸውም። አዳምጠው ይሄኔ ከድንቆሮ ሰው ጋር አወራም። ይሄ አንዱን ያዝና ይከራከር። የሌለ ታሪክ መልስለት። እንደዛ የሚባል ነገር የለም። አፋሮች ራሱ ሀገር ላይ ክብር ያጣ ሰው ጋር ማወራበት ሞራል የለኝም። በራሱ እዛ ኩላሊትን ሽጦ ነው። ተው አንተ ኩላሊትን እሸጥሃለሁ አሰልፌ ጠብቅ። አንተ እባክህ ውጭ ሆነህ ትፎክራለህ። ወንድ እኮ ከኤርትራዊ በዚህ ናስ ወንድ አንተ አያጅብ አልኩ እኮ እሱ ኤርትራዊ ገብቶ ከተዋጋ እኔ ሊብ እያየሁ ነው የሚገባለት። እኔ ግንባር ላይ እኔ እኮ ግንባር ቡሬ ነበር። የኤርትራ አፋር መካከል ላይ የሚገኝ ልጅ ነው። ስማ እኔ እኮ ግንባር ቡሬ ነበርኩ እኮ ነኝ። መሐሪ ትፈልጣለህ? ይወዳሉ ባዳ ትፈልጣለህ? ምን ባዳ ባዳ የሚባል ቦታ ታውቃለህ ወይ? ባዳ ነው የምትላለው? ባዳ በደንብ ነው የማውቀው። ታዲያ ባዳ የምንድን ነው መሀል ላይ የሆነው? ባዳ ኤርትራ ነው እዛ ነው የሚለው ነው። ባዳ ኢትዮጵያ ነው። ምንድን ነው እየተባባለ ሁለቱም ባዳ ኢትዮጵያ ነው። ባዳው ኢትዮጵያ ነው። ኮተት ነው በእናትህ ብሎ ኮተቱን ብዙ አፋሮች እኮ ኢትዮጵያዊ መሆን ነው የሚፈልጉት አይደለ? የኤርትራ መብታቸው ነው እኮ ባለበት ይዞታ ማን ኤርትራዊ አንደኛ ልንገርህ፣ ሴማፎሮ ታስመርቃለህ እንዴ? አይነ እያየታ አንደኛ ኤርትራ ውስጥ ነው ብዙ ብሔር አለ። ይኸውልህ አዳምጠኝ። ቆይ ባለባዳው አዳምጠኝ። ኢትዮጵያዊ መሆን ትችላለህ። ኢትዮጵያ ስትሆን ግን ያቺ ሽርጥን ይዘህ ነው የምትሄደው። አይደለም ሽርጥ እኮ ባህሌ ነው እንጂ ሁለት ሺህ ብር እኮ አይደለም። ሽርጥ ወደ አያና ይኸውልህ ሽርጥ እኮ ነው። ሽርጥ እኔ እኮ አሁን በጣም ዝቅተኛ አሁን ትንሽ እድሜ ካላት ሳምራ ትንሽ ከተማረለችም ከሳምራ ትበልጣለች። አስመራ አስይዛለሁ። ምን ቢለይ አስመራ የሚባለው በጣም ትልቅ ጥንታዊ ከተማ ናት አይደለ? ሳምራ ግን 10 ዓመት አይሞላትም ትበልጣታለች በሁሉ ነገር። አስመራ ታውቃታለህ እኮ አንተ አስመራ ገብተህ ታውቃለህ? አውቃለሁ። ኤርትራዊ ነው። እናቴ ኤርትራዊ ነው። ማርሰፋቱም አውቃለሁ። ገላዓል አውቃለሁ። አሰብ አውቃለሁ። ትዩ አውቃለሁ። ማላውቀው አገር የለም። እባክህ ዝም በል። በስም ዝርዝር እየቀለድኩ መስሎ ነው እንዴ? መሀሪ አፋር የኤርትራ አፋር ነው። እናቴ ግን ኢትዮጵያዊ መንፈስ ነው። አያጅበው ልንገርህ እኮ አያጅብ አሁን ብዙ ሰው ስለማያውቀው ነው እንጂ ኤርትራ እኮ በጣም ጂኦግራፊካሊ ጥቅም ያለው እኮ አብዛኛው ዳንካሌ ከተወሰደ እኮ ባላስ ብቻ ነው የሚቀረው። ምንም ጥቅም ያለው ሀገር አይቀርም። በቃ አየስ። እስቲ ለፍልፍ ቀጥል። ከዛስ ቀጥል።
ቀጥል ልንገሪ ዳንካሊያ የሚባለው ዳህላክ ይሄ ዳንካሊያ ማለት የጥንታዊ የአፈር ስያሜ ነው። ከአረብ የተሰጠን ስያሜ ሲሆን ታሪኩን ረለብረለት መርሰፋቱማ ዳላሉ አሁን አብዛኛው ሰው ምን ይመስል መሰዋ ማለት ስታንዳርድ የሆነ ሀገር ማለት ነው። አፋርኛ ነው ስሙ። አሳብ ማለት አሁን አሳብ ሳይሆን አሳብ ነው ትክክለኛ ስም። ቀይ ባህር እንደማለት ነው። ማሳዋ አፋር ነው። ቆይ ማሳዋ አፋር ነው። ይበል መሰዋ አፋር ነው። ዝም በል። አስመራ ብቻ እኮ ነው። አስመራ ብቻ ነው። ከዛ ውጪ ሀማሰል ይላል ነው። ይሄ ደደብ ነው። እባክህ ወደዛ አስወጣው። እባክህ ዝም ብሎ ማለት አይደለም። መሀሪ እኮ ተወለደ የደርግ ወታደር ልጅ ነው። እባክህ ዝም ብሎ ነው ወጣት። እባክህ አንተ ሲጀመር ኤርትራን ተመልሰህ ታውቃታለህ? እናቴን አፋር ነው። እናቴን ኤርትራ አፋር ነው። አንተ ዝም በለ እንዴ! ስማ ይኸውልህ ኢትዮጵያ አይደለም እሱ ተመልሰህ ያውቃል ወይ? ተመልሰህ ያውቃል። አሁን እኔ የሚለው አሁን ኤርትራ ነው። እኔ ከማውቃት ታወቀ በቂ ተመልሰህ አታውቅም እኮ ሄዶ ነበር። 50 ዓመት ልደቱን ለማክበር ሄደ ነበር አይደል? እሱ በአዲስ አበባ ላይ ተወለደው ከዛ ውጪ ኤርትራ ዝም በለ ድንጋራስ ዝም በለ። ኤርትራ የምትባለው ሀገር እኮ ወፍራሱ ትወጣለች። ነፃነት የለም። ወፍራሱ ማውጣት ትፈልጋለች። የሚቀርሰው የለም። ቀጥል ጨርስ። አንደኛ ኤርትራ የምትባለው ሀገር ህዝቡን እናከብራለን፣ ግን የህግደፍ አገዛዙን አንተ ህዝቡን ልታከብር አትችልም። አከበር ካላከበር ካፍንጫ ትሰበራለህ አልኩህ እኮ። ችግር የለም። ይሄ ፎከራ ተላላት ወጡ ፎከራ አይደለም። ፎከራ ሽለላ አባት ነው። ኤርትራ ወለት ሰግዳል አዋት ለፍልፋ አፈር ልንገርልህ አንተ እንኳርቶ አዳምጠኝ ፍየሌ ዝም ብላ ትለፍልፍ። ፍየል እኮ የራሴን ፍየል ነው እኮ እንዳንተ እኮ አረብ ሽንት በታለ። እሺ አዳምጠኝ በእናትህ ለፍላፊ ማባለስ ይሻላል። ማባለስ እኮ 5 ብር ናት። ወይ ፈጣሪ አንተ አዳምጥ። እኔ አያና በዚህ ሰዓት ፖለቲካ እያዳመጥክ ነው? ይሄ ፖለቲካ ነው እንዴ? ሁለታችሁም አሁን ይልቁን ቤት ብትጠይቅ ያምርብሃል። ሁለታችሁም ኤርትራዊ ናችሁ። አንደኛው አፋር ነው፣ አንደኛው ትግርኛ ነው። አዳምጠኝ። አይ ቤት ብትጠይቅ ያምርብሃል አሁን አልኩት ሊሆን ጀቦዬ ይኸውልህ ምን አለ መሰለህ እና አያናውን ተስፋ በቃ ፖለቲካ አሁን ደስ ብሎት ይውላል ለመሰለህ። ይሄ ነው በቃ የነሱ ረጅም ፖለቲካ። አንድ መታ ስለተንጠረጠረ ትልቅ ነገር ቢለወጥ ይመስለዋል። ይሄ አፋር ምትለው ያለው ኤርትራዊ ሊሆን ይችላል። እኔ ኤርትራዊ አይደለም ልለው አልችልም። ሊሆን ይችላል። እናቴን ኤርትራዊ ነው፣ ድንበር ላይ ነው። አዋዳምጥ ጀቦ ይኸውልህ ማአት ትግርኛ ተናጋሪ እንደነዚህ አሁን የአባገዳ ምናምን የጻፉላችሁ ሰዎች ከዚህ በፊት አይታል አሉ። ትግርኛ ተናጋሪ እንደዛ የሚያምኑ ስላመንክ ስለለፈለፍክ አይደለም አልኩህ እኮ። ወይ ደግሞ እሆናለሁ ስላልክ አይደለም። መሆን ትችላለህ። እኔ አሁን በግሌ ኢትዮጵያዊ መሆን እፈልጋለሁ ካልኩኝ የኢትዮጵያ ሕዝብና ወይ የኢትዮጵያ መንግስት የኢትዮጵያ ሕገ መንግስት ካስፈቀደልኝ ከተቀበሉኝ መሆን እችላለሁ። ከኤርትራ ግን ማመጣው ቁራጭ ነገር የለም። ይሄን ቢለፈልፍ ይኸውልህ መሆን ይችላል ኢትዮጵያዊ። አፋር ደንካላ የሚለው ባዳ የሚለው ቦታ ጤኦ ራፋኤል የሚለው ቦታ ግን ለሰከንድ የሚሆን በህይወቱ ሊረጣው አይችልም ነው የምልህ። ከዛ በኋላ እዛ አካባቢ ነው ያለው። እንግዲህ ጠይቀው አኖ መሆን ይችላል እኮ አልኩህ። እሱ በግለሰብ ደረጃ ኢትዮጵያዊነትን መምረጥ ይችላል፣ መብቱ ነው። እኔ እኮ አሜሪካዊ መርጬ ነው ሲቲዝን የሆንኩት እኮ። አሁን የት ነው ያለው ኩሽቲክ? አይ ምን መሰለህ አሁን ለበረራለትና አይነግርም። ይኸውልህ የፍራቻው ጥግ የት እንዳለ አይነግርም። አሁን ብረለም ነገር ፈራቴ የተዋለ አለ አኬ ውጭ ላይ ሆነ የሚፈራ አይደለ ወንድ ኮን ከዚህ ወንድ ኤርትራ አንተ ነው ይኸውልህ ሰርጎ ገብቷል እኮ በአፋር በኩል እናቴን ነው አዳምጠኝ። እኔ ይኸውልህ ደንካላ ምድር ላይ አመት ከ8 ወር የተዋጋው ሰው ነኝ። ወንድም አልኩህ እኮ አስጠንቀቄ ወንድነቴ አሰብ ላይ ተመዝግቧል። አይደለም ባዳ ቀጥሎ ምን አለሽ? ስለ ሀገሬ ካርታ አልተነተነ ዝም በል ደደብ ፎከሩ ምን ዋጋ የለው። እኔ ውጭ ላይ አዳምጠኝ። ይኸውልህ አንተ ወታደር ነበር ካልነበርክ ወይ ነበር እኔ አያና የጠፋው ስማ ኤርትራና ኢትዮጵያ ጦርነት እንድነሳ አንጠብቅም። አንተ ወንድ ገብተህ አስመራ ገብቻለሁ ብለህ ቪዲዮ ግባ። እኔ ግንባር ላይ ምትላለሁ። እኔ ልንገርህ መጀመሪያ ይኸውልህ ኤርትራን ይኸውልህ ኤርትራ ውስጥ አልኩህ እኮ አገልግሎት ነበር ካንተ ተታክለሃል? እኔ ነበር ኤርትራ ባር ነው እኔ ድንበር ላይ ኦኬ። ምንም ችግር የለም። ኢትዮጵያ ውስጥ ወታደር ነበርክ?
እኔ አንድ ጥያቄ አለኝ ግን የተከበሩ ክላሽ መጠጠቁ እኮ እኛ ባህል አቶ አያና እንዴት ከዚህ ከመሀይብ ማሪ የሚባለው እኮ ልም ያለ መሀይብ ሰገጤ የሸርሙጣ ያስወጣ ናውጣ ጠላ መልግና ቃል ተው ተጠንቀቁ። መልግና ነገር ልጆች አይደለንም። ፖለቲካ ምናምን ለማውራት ለመጫወት ነው። ጅቦዬ እነዚህ ጠላ ቤት የተወለዱ አታስገባ። ሽሽቶና እርት ያለው ሁኔታ ሞር ለብራራለትና ምን ይሁን ኤርትራ ውስጥ ሲኦል ይሁን አልኩ እኮ ለኔ አታብራራልኝም። እኔ አውቀዋለሁ ሀገሬ አይደለም አንተ እኮ አላብራራም። አንተ እኮ ውጭ ነህ ወንድሜ። አንተ ኦኬ እና ያና እንዲያግዝ ነው ምንም አይደለም። ይሁን እና ያና እንዲያግዝ እና ክሊር ላድርግልህ ፊቴን ከፍቼ ታዋለህ። የኤርትራ የሙሉ የደህንነት ኃላፊ ጀነራል አብርሃ ካሳ የናጎት ነው። ጅቦ ዛሬ ሽጉጥ ሊቀባበልብን ይችላል። ፈራው ቀጥል። አይዞህ አያና አይዞህ ታውቀዋለህ። አብርሃ ካሳ ጀነራል አብርሃ ካሳ ታውቀዋለህ? ወደ አፋር እኔ እኮ ኤርትራ ውስጥ ኦልሞስት ከ60 በላይ ጀነራል አብርሃ ካሳ ታውቀዋለህ ወይ? ምን ያደርግልኛል? ምን ቢሆን በቃ የኤርትራ የኤርትራን ባክግራውንድ ማጠራ አንተ ይኸውልህ የኤርትራ የጸጥታ ሙሉ ኃላፊ አልኩህ እኮ እና ዳነች አበበ ምንጣፍ በአዲስ አበባ ምንጣፍ የተቀበሉት እሱ ዛስማይ አንክል ሄደ ፊቱን ነው ቁሞ እኔን የሚመስለው የአባቴ ወንድም ነው። ምን ታመጣለህ? እኔ ያልኩት ያለሁት ማህሪ ይሄን ፎከራቶና አሰይት ፉከራ አይደለም። ምንድነው ፉከራ? ፉከራ ማቅራራት ሪያሊቲ ነው የምነግርህ ነው ሪያሊቲ ነው የምነግርህ ያለው ነገር ስማ ማህሪ ይኸውልህ ፉከራ አትበል። ይኸውልህ አዳምጥ። ይኸውልህ ችግሩ ጀግንነትና ፉከራ አጎ መንግስት እኮ ያስጠጋ ነው። አንተ ፉከራ ላይ ነህ እንጂ ያስጠጋ ነው። አንተ እንደማታውቀው እርግጠኛ ነኝ። ይኸውልህ አሰም አልኩህ ለኔ አዲስ አይደለም። ጦርነት አልኩህ እኮ ግንባር ቡሬ ለኔ አዲስ አይደለም አልኩህ እኮ ለአንተ ነው አዲስ ሁሉ ነገር አላ እኔ ያልኩት ያለው እኔ አሁን የሚያስፈልግኝ አሰብ አይደለም የሰውየን ጭንቅላትን ይዤ ወደ ፍርድ ቤት መቅረብ ብቻ ነው። አትይዘውም እንዳንተ አይነት አልኩህ። ይኸውልህ የሞት አስተሳሰብ ያለው ኢሳያስን ልትይዘው አይደለም አጠገቡ አትደርስም አልኩህ እኮ። ኢሳያስ እኮ ራሱ ከ80 ዓመት በኋላ እድሜ ከ80 ከመንታል ችግር ገና በእናንተ ንዴት አልኩህ። ኢሳያስ በከዘራ ገና ኤርትራን ይመራታል። ምን ታመጣለህ? አይደለም ሰውዬው እኮ እኛ እስከምንገል እኮ አይጠብቅም። ራሱ 80 ዓመት ከበኋላ እንዴት ነው አንተ ገና ሽርጥን አንጥፈ ጫት የምትቀም ሰውዬ እንዴት ነው ኢሳያስ የምትገለው? ችግር የለም እኮ ሽርጥ እኮ አንድ ሽርጥ ስንት ነው? 30 ብር እኮ አንተ እኮ አሁን የራስህ ባህል የፈረንጅ ባህል ጫትህን ትፋ። ይኸውልህ አዳምጠኝ ጫትህን ጅቦን ነው ወይስ ልጁን ነው? ይኸውልህ ጫትህን ትፋና አታያና ከኔ ራስ አትወርድም። ይኸውልህ ፖለቲካው እንዳለ ሆነ ጥያቄ ነው የጠየቅኩት። ምንድነው ምንም መረዳትም አልችልም እንዴ? ምን አይነት ቤት ነው? እሺ ቀጥል። ፖለቲካዊ ብስለት ይታይብሃል። በስመ አብ እኔ እኮ ጫት አንጥፎ ጫት ስለሌለ እየነጠ ኢሳያስን ገላሉ። ጫት እኛ ልንገርህ ወንድሜ አሁን ማሪ አታደይት ወጥ ነው ከነጅሙ ጋር ነው። ተይ አያና ነገርና እንዳ ጫትን ካምፕላን ተሆነ በራሳችን ድንበር አንድ ጥላት አስገብተን ማናውቁም። እንኳን ኤርትራ ይሄ 200 ሺህ መጥቶ ማነች መሀሪን ውጣ ያለችው? አንዴ ሚውት አድርጉ። ማነች ግብጽ እንኳን አላባረርንም። ግብጽ አላባረርንም። ቆይ አልናገራት። አፋር አንበልሃይ መናብዬ ለምንድን ነው ውጣ ያልሽ? የኔ ቆንጆ ደብሯት ነው በቃ ይሄ ዝም ብሎ ሲንበጫበጭ ይሄን አፋር አይታ ቡዳ እንዳይበላው ብላ ነው እንትን በካሜራ የባለስልጣን ልጅ እንደዚህ ነው። ይኸውልህ የባለስልጣን ዘመድ ስትሆን እንደዚህ ነው። ሌላው ኤርትራዊ መከራውን ይበላል። አሜሪካ ያለውን የባለስልጣን ዘመድ ግን በካሜራ ሲታይ ራሱ ይሰጣል። አይዞህ ባጫ ደበሌ ግንባር ቡሬ ሳነቃነቀው የነበርኩት እኔ ነኝ። አብዬ ኤርትራ ውስጥ ባለስልጣን ልጅ ዛሬ ሰው አይደለም ይሄ ልጅ አልኩህ እኮ በኃይለ ሥላሴ ጊዜ ያደረገውን ነገር ሁሉ ይነግራል። ባጫ ደበሌ ምስኪን በመለስ ተልኮ አልኩት ተጨፈጨፍን ሲል እዛ ነበርኩ። እዛ መድረክ ላይ እኔ የሉሲ የመጀመሪያው ቦይፍሬንዷ እኔ ነኝ ትላለህ። እኔ እንደ አፋሩ በምርቃን አይደለም የማወራው፣ በተግባር ነው። ቃል በተግባር ነው። አፋር እኮ ችግሩ አሁን የሚል የፈለፈው ትናንትና ዙርባ ጫት ቅቦ የዛ ድሪም እኮ የሚያስለፈልፍ ያለው ኢሳያስን ገላል ይላል። ገና እኛ ጫት ብንቀም መቼም በአልኮል ምክንያት ከጉበት ካንሰር እናመጣምና መጀመሪያ ነው። አይዞህ ትራምፕ ውስኪ እየጠጣ ነው ዓለምን የሚመራ ያለው። አይዞህ
ሙንገረ ቡስክ ተርተው ቢያንስ አሁን በውስኪ ነው የምትመራለህ። ታማ ወደ ሆስፒታል ብትገባ እኮ የጉበት በሽታ ተፈቅዶ አንተ ይኸውልህ የጉበት አይደለም ካንሰር የሚኖር ችግር የለውም። በሽታ ከመጣ እሱ ዝኖ ፋክን ቢግዲል። እሺ ፋኖ ወንድማችን እናስተናግድህ እባክህ ፋኖ። የፕሬዝዳንታችን ስም ያጠፉ ሰዎች አሉ። ዶናልድ ትራምፕ አረቄ አይጠጣም፣ አልኮል አይጠጣም እና እንደዚህ ሳይሰክር ነው እንደዚህ የሚያደርገው። ጭራሽ ፕሬዝዳንታችን ያስበላ ነው ማሪ ያስበላ ነው። ኧረ እናቱ ትበዳደሯ ትራምፕ ምን ያመጣል? ፍሪ ካንትሪ እኮ ነው። ኧረ ዝም በል እንዴ! እንደዛ ነው አይተው እንደዚህ እዚህ ሀገር እንደዚህ የለም። መሳደብ ትችላለህ ፕሬዝዳንት እንዴ በትራ መሰለ እንዴ? እሺ ለአንተ ከደበረ እውነትን ነው። እንደነ እንደነ አያና በአክሰንት ሰው የሚታሰርበት ሀገር መሰለህ እንዴ? እሺ ፋኖ ወንድማችን ሀሳብ ስጥ እስቲ። ያው ኤርትራ እንግዲህ ቀጠቅጣችኋለሁ ኢትዮጵያንን እያለች ነው። እንደው ምን ትላለህ? የባለስልጣን ልጅ አብሮን ይገኛል ከኤርትራ የደህንነት አማካሪና የደህንነትና የተለያየ አምባሳደር ማሪ ተሳሐይተ ዲ እና ያና ከማዳጋስካር መጥተው እንዳለ ካላጠፋናችሁ ይላሉ ወይ አንተ ደፋር ስማ አያና አንተ ብቻ ነው ፖለቲካውን ሰራበት ማዳጋስካር ፖለቲካ ይሄ ነው። አንተ ነገሩ ፋኖ ቀጥል። ቆይ አያና እዚህ ጋር ቆይ ደስ አይለው ማሪ እስቲ ፋኖ ስለ ሀገሩ ይናገር። ፋኖ ስለ ሀገር አያና ዘንድሮ ግዴታ ትለቃላችሁ። ከኤርትራ ጋር ሆነን የምታስለቅቃቸው ምንድን ነው? ኤርትራም ሆነ ከምን ሆነ ኤርትራ እኮ ደንጋችሁ እናንተ ስልክህን አስተካክለና በጀመር አምዘግዝገው ወደታች በኔ ሂሳብ አምዘግዝገው። አያና ምን አለ መሰለህ? እስቲ በኢትዮጵያዊነት ይናገራልና ልክ ወጋ ሲያደርገው ስልክህን አስተካክለና ማለት ጀመረ። መሀሪ ቀስበል እንጂ ጋውራበት ባለይሞ አያና ዙሮ መቼም ማለት ነው 4 ኪሎን ትለቃላችሁ ያለ ውድ በጌታ ማለት ነው። መቼ ምን አግርባል ኢሳያስ አፈወርቂ ሀገሩን ሰላም አድርጎ ሀገሩን እየመራ ነው ያለ። ሀገሩ ላይ የሚሞት ህዝብ የለም። 24 ሰዓት አላለፈ ወንድም 4 አመት እኮ አለፈ። 24 ሰዓት ከተባለ አንተ ጫትን ብላ ዝም ብለህ እንደ ሴት ልጅ ጉድ እንደወንድ ተወራለህ። አንተ ጫትን ብላ እንደ ሴት ልጅ ጉድ ታትቀየር ካንተን ቆይ አፋር አቦ ይሄ ዝም ታርገው በእናትህ ይሄን አፋር በእናትህ በቃ እንደዚህ ነው። አንተ ጫትን ጅምርት የጫቱን ቦርሸው አፍክን ቦርሸው አንተ ዝም በል። አፋር ምን ሆነ? አፋር ነው በኢትዮጵያዊነቱ አይደራደርም። እናቴ እኛ ወንድም ነው ልንገር ጊዜ አሁን የኩሸቴክ ነው። እኔ ልንገር ኦሮሞን ኧረ ጅቦ በኩሸቴክ ምን አልክ? እስኪ ድገመው አድምቀው። አንተ ሰማን ሲሆነ ሲጥመጣኛ በኩሸቴክ ሆነ እንደተራጋለ በቃ በል ከዛሬ ማታ ጀምሮ አንተማ ለዘር ራሱ መቅረት የለብህም። ችግር የለም። አያችሁ ግን አፋሩ የተናገረውን ንግግር ሰማችሁ? እናንተ በሰሜናዊ ከመጣችሁ እኛ በኩሽ እንመጣለን አለ። አሰብ የሚሉ አብይ አህመድ እኮ አፋሮች አስምጧቸዋል። እና እንዴት ነው ይሄን ሰው የምንችለው? አይ ማርያውን ሲናገር ዝም በል ፍየል ጠባቂ ጫተን ቃም ቀሚስህን ለብሰህ ጉርድ ለብሰህ ይሄን ንጉ ይሰማል እኮ አፋሩ ህዝቡ። እኛ ሰሜናውያን እናቴ ትሙት አሁን ለምከፍለው መስዋዕትነት አሁን ለሚደረገው ሁሉ ምላሳችን ከማዳጋስካር መተህ ሲለው አያና እንደዛ እያለው ቤተ መንግስት የሚገባ ይመስላል። ኩሽቲ ጋር አይ ሰሜናውያን ወሬ ብቻ ነው፣ ምላሳችን ነው ለዚህ ሁሉ አደጋ ያጋልጠን። እውነቱን እንነጋገር፣ ሰሜናውያን የትም አንደርስም። ስታዘብ ነበር መሀሪ አንተ ፍየል ጠባቂ ቀሚስን ለብሰህ አትቀማለህ ምናምን። አዩ ብዙ ይሄ ባህል አሁን የወረስ ነው ከአያቶቻችን ምናምን ይሄ ሰውን ዝቅ ማድረግ ምናምን ሰውን ማሳቀቅ
እና ሰሜናዊ 4 ኪሎ ትለቃለህ፣ 4 ኪሎ እንመጣለን፣ 4 ኪሎ እንገባለን ስትለው አፋሩ ጨሰ። አፋር ደግሞ ስትራቴጂ ቦታ መሆኑን ነው እንዳዘነግ ተናደደ ሁሉ አይተዋል። አፋሩ ሲናደድ መሀል ቢያንስ እኛ ሰሜናውያን እንኳን አንድነት የለንም። አንተ ትግሬ፣ አንተ አማራ፣ አንተ ኤርትራዊ እያልን እንሰዳደባለን። አዩ አያና ከስልጣን ትወርዳታለህ እየመጣን ነው 4 ኪሎ ሲለው 4 ዓመት ሙሉ የታባ ነበር ካለው አፋር እኮ ነው ኦሮሞ አይደለም እኮ ግን ኩሽቲክ የሚባል ምናምን ሰሜን ስትሉ አዩ በቃ ውስጣቸው ላይ የታመቀ ነገር አለ። እንዴት ነው ቤተ መንግስት የምንገባው? እንዲህ ያዋረድናቸው ምናምን ጥርስን ቦርሽ ምናምን ሰሜናውያን ሰው እንነቃለን። ንቀታችን ደግሞ በቃ ዋጋ አስከፈለን፣ ይቀጠቅጡናል። እሺ ቀጥል ካሳሐዊ አያጅቡ እንዴት ነህ? እና አንድ ጥያቄ አለኝ ወንድሜ። ኢላይ ጀቤር ጀማልን አይታ እሪ ቅድም ተናግር ያለው ይሄ ጠልጠል ሀበሻን ይጠላል፣ በጣም ይጸየፋል፣ በኩሽ ማንነቱ ነው የሚያምነው። የሆነ ነገር ጃስ ቢባል ምናምን ብያለሁ። መንገር እና አንዳንድ ይሄ ግራ የሚገባኝ ይሄ ተረት እንትን ኦሮሞ ማጋጋር እስከመጣ ለምን መሬት ለምን አልያዝክም? ተራራ ከምትሄድ እሱማ ልክ ነው። ንገረው እንደዚህ ይሄ ሰሜን እርስ በርስ እየተበላላ እንዲህ የተናነክ ምናምን ነገር ተራራ ላይ ትቀመጣለህ። ይኸውልህ ጠልጠልና ኩሽ ምናምን ነገር የሚባለው ሀበሻን ይጠላል። አንተ ማህይም ነካ፣ አንተ ሰሜን ስለራሱ ከፍታ ነው እንጂ የሚያወራው ስለሌላ ሰው አያወራም። እናንተ ግን ራሳችሁ እዚህ ከተኛ ቦታ ሆናችሁ ስለሌላ ሰው ማውራት ይሄ ራሱ የበታችነት ስሜት ነው ብዬ ነው የሚመስለው። ኦኬ ለማንኛውም አንተ ማን ኩሸቲክ የምትለው ማለት ነው? ስለ እውነት ከሆኑ ገዳዮች ጋር ሆነ አብረህ እንደዚህ አገር እንትን ስትል ጥሩ አይደለም። ስደግፋቸው ገዳዮችን ስደግፍ ጥሩ አይደለም። እንደ አፋር ያሳዝናል። እንደ አፋር የአፋር ሰማሁ እኔ አሁን እኔ ገዳዩን ምናምን አይደለም ወንድም አልገባህም። መጀመሪያ አንድ ሰው የፈለገው የመደገፍ መብት አለው አይደል? ገዳይን የምትደግፍ ከሆነ ወንጀለኛ ነህ። ገዳይ የተኛው ገዳይ እንደው ትበለፍ ራሱ ገዳይ አይደለም እንዴ? እሱ ለምን ተደገፈለ? አንተ ኦልሬዲ ገዳይ ሆኖ እኮ ተሸኘ አይደለ? ገዳይ ነው ተብሎ ኦልሬዲ መንግስት አስረክቦ ሄደ። ከዛ በኋላ ሌላ ገዳይ ሲመጣ ግን ከሄደ በኋላ ነው እኔን የጎዳኝ እኮ ከሄደ በኋላ ነው። በጦርነቱ ነው እኔን የጎዳኝ። ይሄ መሬት የአብይ መሬት አይደለም፣ የአፋር መሬት የራሴ መሬት ነው። አብይ የሰጠኝ አለ ወይ ኦሮሞ የሰጠኝ መሬት አይደለም። አንተ እባክህ ተጎዝጓዥ ነህ። አንተ ኢህአዴግ ሲመጣም እንደዚሁ ተጎዝጉዘን የተቀበልከው ምንድነው መሰለክ? ይኸውልህ እነዚህ ሰዎች ይኸውልህ ማን ሀበሻን ይጠላሉ። አሁን በቀደም ለታ በትግራይ ጦርነት ላይ የምድር ድሮን እየተባለ ነፍ አልቋል። ይጠልጠል ማአት ነው ገብቷል አይደል? አሁንም ይኸውልህ ኤርትራ ቢወቀድ ደግሞ ተንደድሮ የሚገባው እሱ ነው። ሀበሻን ይጠላል፣ ይጸየፋል። ሰፋሪ ወራሪ ምናምን ብሎ ነው። ይሄ ደግሞ ሀበሻው ምንድነው ንቀት አለበት ምናምን ነገር ገብቷል አይደል? ይሄ ንቀቱ ደግሞ ወደኋላ አስቀርቶ አሁን ቆም ብሎ ማሰብ አለበት። አይደለም ዝምድና በኩል ይመጣል፣ በዛ በኩል ነው። ኤርትራዊ አንተ ጋር ዘመድ ይሆኑ ጋሼ የውልህ ኩሸቲክ ኤርትራ ውስጥ ነገር ወንድም አሁን እኮ ይሄ የተሳሳተ አመለካከት ነው። አሁን ኤርትራ ውስጥ ጌዚ የሚያወራል እኛ ሰሜን አይደለም ብዙ ማህበረሰብ ነው። 9 ብሔር ነው። የተለያየ አመለካከት ያለው ሰዎች ናቸው እንጂ ወስዳቸው እንደ አንድ ብሔር አድርጋችሁ ከራሳቸው ጋር መሰለፍ ይሄ ተገቢ አይደለም። የውልህ ኩሸቲክ ምን አለ መሰለህ፣ ይሄ እንደ መብት አይደለም የሚቆጠረው። አንድ ገዳይ የሆነ አካል መደገፍ መብቴ ነው ማለት አትችልም እዚህ ዓለም ላይ። ኦልሬዲ አንድ ወንጀለኛ የወንጀለኛ ተባባሪ ከሆን ከአንተ ወንጀለኛ ነው የምትባባለው እንጂ እንደ መብት እንደ ሐሳብ አይቆጠርም። ጠቅላላ ተፈላጊ ነው፣ የወንጀል ተፈላጊ ነው። ለምሳሌ
የኤርትራ መንግስት በህዝቡ ላይ ያው ነው በሰብአዊ መብት ተሰጥቶ ብዙ ነገር ፈጽሟል። አፍሪካ ህብረት አምኖበታል። ለምን ትደገፋለህ ታዲያ? እሱ የሚደገፍ ሰው እንዴት ነው የምታየው? አንተ የኤርትራ መንግስት የደገፍከው እኮ መጀመሪያ አንተ ነው። ለወንጀለኝነቱ ራሱ ወንጀል እንዲሰራ ራሱ እኮ የደገፍከው አንተ ራስህ ነህ። እኔ ደግፌያለሁ። የደገፍከው አንተ ነህ እንጂ ከአብይ አህመድ ጋር ሆነ አልገባም 1,001% ወደ ትግራይ አልገባም ብለህ የደገፍከው አንተ ነህ አይደለም? እኔ ላይ በሚኪዳን ሰዓት እንደዚህ እኮ አይደለም እኮ ያ ስልጣን አይደለም። እኔ ሊያስቆመው አልችልም። ሰውዬ አሁን እንደ ሀገር ነው ከእነሱ ጋር ሪሌሽን ያድርገው። እኔ እሱን እቆማለሁ። ማንኛው ከኤርትራ ጋር ከግደፍ ጋር የሚሰራው ሪሌሽን እኔ በራሴ እቆማለሁ። ትግራይ ጊዜ አልተቃወምክም። አብይ አህመድ ለዛ ከሆነ ለምን አሁን ትደግፈዋለህ? እኔ እኮ አላስቆመውም። ይዛና እኔ ማስቆም ይችል ነገር አይደለም እሱ የምታስቆመው እንዴ? ያስቆማልኝ። የእያንዳንዳችን ሐሳብ እኮ ነው የሚያስቆመው። እኔ አሁን በራሴን ሐሳብ ላይ እኔ አትበል። የኔና ያንተ ሐሳብ ተደምሮ የሌሎችን ህዝቦች ሐሳብ ተደምሮ አብይ አህመድን ያስቆመዋል ከዚህ ጦርነት። እንዴ ነው የማያስቆመው? ተጎዝጓዥ ሆነህ ነው እንጂ የኢህአዴግ ስመጣም እንደዚህ ተጎዝጉዘ ተቀበልከው አይደለም። ይኸውልህ አልገባህም። ሚዛና ምን መሰለህ ሀበሻውን ይጠሉታል። ስለ ሀበሻ ጉዳይ አይደለም። ስለ ሀበሻ ይኸውልህ ከኦሮሞም ጋር ሆነ ከማን ጋር ከሶማሌም ጋር ይሄ ኢሳ ምናምን የሚባለውም ራሱ ተደምሮ ይሄ ሀበሻውን ቢወግሩት ቢያርዱት ምናምን ነገር ደስታቸውን። ምክንያቱም ትናንትና መጥቶ እንትን ብሎናል ምናምን የሚል የሆነ የበታችነት እንትን አሁን ይሄ አማራው ላይ እንደሚደረገው ምናምን ማለት ይሄ ደግሞ ሰሜኑ አልገባውም። እሱ ለራሱም ራሱ እኮ አልበጀውም። ትናንትና አወለ 40 ወደ ውጭ ሀገር ሄዶ እንዳይታከም ተከልክለዋል። ታውቃለህ? ይሄንን ከቦሌ አየር መንገድ እንዳያልፍ ተከልክለዋል። ለራሳቸው ራስ እኮ እየበላቸው ነው ያለው። አወለ 40 ማለት የአፋር ክልል ፕሬዝዳንት ነው። የሚገርማቸው ከዚህ በፊት አልገባቸውም እኮ እንኳን እነሱ ይቅርና ሲዳማም እኮ አልገባውም። ሲዳማንም ኩሽ ምናምን ጃስ ብለውት የሆነ 11 ምናምን በሚለው የተወሰነ ከሀበሻው ጋር አነካኩት ምናምን ነገርና አሁን ሲዳሙ ላይ ጥቁር ውሃ ምናምን ይባላል የሁለት ኦሮሞና እንትን የሚጋጩበት ገብቷል። የኔ ነው ብሎ ሊሰለቅጠው ነው። አሁንም ይሄ ፈንጃብ ካኝ ያደርጋሉ። ትናንት የአፋር ህዝብና የሶማሌ ህዝብ በህይወቱ ተጣልቶ አይተሃል። የምድር ድሮን አብይ አህመድ ግን መጥቶ አጣላው ትግራይ ላይ ዘምቷል አይደል? እንደዛ ፈንጃብ ካኝ ያደርገው ነው። ይሄ ጠልጠል የሆነ ይሄ እንትን ስድቡን ተውና ማለት ነው። እዛና ይሄ አሁን ይሄ ጽምዶ እንዴት ታየዋለህ? ትደግፋለህ አትደግፍ? ምን ትደግፋለህ? ይሄ ሰሜን አገነት ሰሜንን ብቻ አታክ ማን ነው አላይስ ፈጥሮ ሌላውን ጥላት አድርጎ እንዴት አትደግፍም? ሰሜናዊነትን አብይ አህመድ ሰሜናዊነትን እያጠፋ እየደገፍከው የሰሜንነት መዋቅር አንድ ላይ ሆኖ ነው የማትደግፈው አይደለም? እኛን እየጠቀምነው ብለህ ታስባለህ? አንዴ ሰሜናዊነትን እኮ ለመትረፍ እኮ ነው። ኮመት ከመጥፋት ለመትረፍ እኮ ነው። እርስ በራሱ ተደጋግመው አሁን ለሌሎቹ የተመቸው ነው። እኛን ብቻ ነው አታክ የሚያደርገው እንጂ ሌሎች አሪፍ ነው ብለህ ካሰብከው እኔን እነሱ መደገፍ ኃጢአት እንዴት አድርገህ ታየው? ሎጂካል የሆነ ጥያቄው ተተም ሎጂካል የማይሄድ ነገር ሰሜናዊ ቤት የለነሽ ምን ነው ወላሂ ዚሮ ባል አደማ ሰይዲው አንድ ነገር ልንገር እንዳይደብርህ ግን እሺ ለአማራ ህዝብ አሁን ድምጥ እንሆናለን አብረን አንሆንም። ኮፒ ሊንክ አድርጉ። ለአማራ ህዝብ ድምጥ እንሆናለን አንሆንም። ድምጽ ብቻ ሳይሆን ደማችንም እናፈሳለን እኮ። አሁን ይኸው አንተ አሁን ቃልህን አንተ እኮ ቀንደኛ የአማራ ጥላት ነው። ችግሩ እኮ እኛ ሀገር አይገባም። እኔ እኮ አማራ እኮ ነኝ ሰይድ። ከኔ በላይ አማራ አለ ላላህ ብለህ አውቃለሁኝ። እሱማ አውቃለሁኝ እና ወላሂ ከኔ በላይ አማራ የለም። እኔ አማራ ወገን እየተቆጨ አውቃለሁ። ግን ከርታል በ27 ዓመት ወያኔ እንትን ብሎ አስከድተዋል። ደምም አማራ ነው። እኛ እኮ ከሌላው አካል የሚጎዳን ከኛ የወጣ ባንዳና ስማ ትግሬና አማራ ቀለቀል ነኝ ወላሂ። ግን የትግሬ ፖለቲካ ሩህ ትግሬ ቅልቅል አይደለም አማራ ነህ ወላሂ። ትግሬ ያለኝ አራ ምንም ቅልቅል የለብህ። ዝም በል ይጂ ሰይድ ደግሞ አታውቅም ወላሂ ላዚም አታውቅም። ሰማ ሰያዋ ይኸው እኔ ግማሽ ወሎዬ ነኝ፣ ግማሽ ደግሞ የአድዋ ትግሬ ነኝ። አድዋዎቹ ታውቃቸዋለህ? የኛዎቹ ኃይለኞቹ ወላሂ አሊም ነው። አንተ ትግሬ አይደለህም አማራ ነህ። ያለማጣ ልጅ ወላሂ ትግሬ ነኝ። ያለማጣ ልጅ ነህ። እኔ ቤተሰቦችንም አውቃለሁ። ግማሽ ትግሬ ነኝ። ግን በዚህ
አለማጣ ወደ ትግራይ ክልል ተተካለለ ወደ ትግሬ ናችሁ ተብላችሁ ስለተነገራችሁ ትግሬን ብላችሁ አምናችኋል። አይደለም ወረበካ አክስቶች አሁን ቆቦ አሉ ትግሬ ናቸው። ወላሂ ሰይድዋ ትግሬ ዘመድ ኦፍላ ብቻ ነኝ ምናምን እያለ የተዳግትር ሰውዬ አንዴ ሰማ ጓደኛ እኮ ነው ኦፍላ ፒስ ነበር። በጣም ሁሉም ነግሮኛል። ሁሉንም ነገር ዘርዝሮ ወፍላ ትግሬ እኮ ነው። ወፍላ እኮ ትግሬ ነው። እሱ ደግሞ ድቦርቲ ነው። ትግሬም አማራም አይደለሁ ነው ያለው። ግን የሚደግፈው ወያኔን ነው። አንተ አይ ቆቦ እንዲከራ እንዲያል እኮ ትግሬ እኮ ናቸው። አውቀው እኮ ሙድ ይያዙ። አንድ ነገር ልንገራችሁ እናቴ ትሙት። ይሄ ከወልዲያ በታች ያለው ጠቅላላ ለትግሬ የተገዛ ነው። ልቡ በቃ ትግሬ ይሸፍታል። አንዴ ብልጭ ሲልበት ቦታውኛ እኔ ትግሬ ነኝ ይላል። እንደገና ደግሞ ይሄ ወረባቦ ይሄ ባቲ ወዲያ ላይ ኮምበልሻን ይዘህ እንዲህ ሽቅቡን ስትወድ ደግሞ አንዳንዴ ነሸጥ ሲያደርጋቸው አቦ ሄድልኝ እኔ ኦሮሞ ነኝ ይለዋል። ትክክለኛው አማራ እኮ ጎጃሜ ብቻ ነው። ሸዋራ ያራዳ ልጅ ተመሳስሎ ነው የሚወጡ። አሁን ይኸውልህ አሁን እኮ ችግሩ ምን መሰለህ? አሁን እኛ ችግራችን አሁን አብዛኛውን በቀላሉ ነው የምናደርገው። ናገባ ቆይ አድምጠኝ። እሺ ምን አለህና የሚሰጥህ አለ? የኛው ናቸው የሚሰጡህ። ሌላ ማን የሚሰጥ? ትግሬና አማራ እንዴ ብዙዎች አሉ እንጂ እኛ ምን መሰለህ አንድ ነገር አያጅቡ እኛ ያደግንበት እኮ ነው። አሁን አሁን በዚህ በ3 ዓመት 90%ቱን ቀይረነዋል እኮ አይተሃል። በደንብ አድርገን ቀይረነዋል። ለምን የአማራን ብሔርተኝነት እንዲቀበል አድርገነዋል። ቀጥቅጠን አባሳችሁበት እንጂ ሰይዱ አባሳችሁ ተቀብሏል። በፊት ምን መሰለህ እኛ ያደግንበት ለምሳሌ ኦሮሞ ነህ ተብሎ ነው ያደገው። ትግሬ ነህ ተብሎ ነው ያደገው። እኛ ግን የኢትዮጵያ እያሉ በኢትዮጵያዊ ካልቸር ስላሳደጉን እኮ ነው ብሔርተኝነትን ለመቀበል ትንሽ የተቸገርን። ገብቶሃል? በ3 ነው የሚያባዛው። በ3 ያ ነው እኮ አስቸጋሪ ሆኖ የነበረው። አሁን ግን በሚገባ ሁኔታ ቀጥቅጠነዋል። አሁን አዲያምጠኝ አሁን ደግሞ ባሰ። እንዴት በለኝ መብረቁን ታውቀዋለህ? የወሎ መብረቅ እነሱን ፈጠራችሁ። እነዛ ለመኖር ዝም ብለው ወላሂ የሚናቅ ሰው አይደለም። ወረበል እነዛን ተዋቸው አልኩ። እነዛን ይኸው አዳምጠኝ። አሁን ይኸው አማራውን ምን አደረጉት መሰለህ ሰይድ ይዋይ? ወላሂ እኔ አማራ ጠል ትለኛለህ እንጂ እኔ እንደ አማራ ደግሞ ምን ቆረቆረለት። ታፕ ኮፕሊንግ አድርጉት። ይኸውልህ አንዳንድ ሰማይ በሆዱ የተገዛ ለጥቅም ብሎ የሚጮህ በሆነ ጊዜ ይቀየራል። ሰይድዋ አዳምጠኝ፣ ላላህ በላ አዳምጠኝ። ሰይድዋ ያው አማራው አንድ ነገር ልንገር፣ ኦሮሞ ሰራበት፣ ትግሬም ሰራበት በአማራው ላይ። ወላሂ ሰይድዋ አንድ ነገር ልንገር፣ ድሮ ነበረ። አሁን እስቲ ልጨርስ፣ አዳምጠኝ ሰይድዋ እያስጨርሰኝ። አሁን እኮ አማራ ጀግና ነው አማራ እንዲህ ነው ማለት እችላለሁ እኮ አንተን ደስ እንዲልህ፣ ግን ያለውን እውነት እኮ ነው። አሁን በአማራው ላይ የዘመቱበት አማራ ያልሆኑ ናቸው። ሚዲያ ላይ በተለይ አሁን በዚህ ሰዓት ሰይድ ይዋየ ላላህ ብለክ ስለ አማራ ይለቀሳል፣ ስለ አማራ እድር ይባላል እንጂ ባልሰማላሽ ይባላል። ኔትወርክ ተዘግቶ ሰውን በሄሊኮፕተር አሁን ጄኔራል ተፈራ ማንቦን አክበው ሊገሉት ኔትወርክ አጥፍተው እየተዋጉ ነው። ሽምቅ ላይ ናቸው። እንዲሁ አማራው በዚህ ሰዓት ከኔ ጋር ጌም መጫወት ነበረበት። ሰይድ ይዋ ወጣ ይኸውልህ ስማ አማራት ይዞች ግሽ እንዴት ነው የሚያሽኑኝ? እኔ አሁን ትግራይ ቤት እናቴ ትሙት ላልመለስ
መጥቻ ባያል ሸጠ እናቴ ትሙት እግሬ ከገባ ቀልዳለ እንዴ? ተዋጊ ባልሆን ጋዜጠኛ ነው የምሆነው። ደብረ ጽዮን እኮ ና ብሎኛል እኮ እና ካሜራ ይገዛልሃል የቲዲኤፍን ታሪክ ትዘግባለህ ብሎኛል። ተመልከት እንግዲህ ቲዲኤፍ ተዋግቷል እያልኩኝ ከኋላ እናቴ ትሙት የመዳምን መኪና ከማሽከረከር አንድ ፓትሮል ባሽከረከር አይሻለኝም? እንዴት አሁን ዝም ብላችሁ ታሪክ ስዘራኝ አይ ሰይድ ነቅሎት እንደ አማራ እኮ መቀለጃ ያደረጉት እኮ የለም። እናቴ ትሙት አንተ የህዝብ ቁጥሩ የወጣት ብዛቱ አማራ ቢደራጅ ምን ቢሉ እኮ እናቴ ኃይለኛ እኮ ነው እንዴ! ትቀልዳለህ እንዴ? 2 ዓመት በክላሽንኮፍ መዋጋት ከባድ እኮ በጣም ከባድ እኮ። አሰምነው እስቲ አሁን እንደ ትግራይ ሲዋጉ የነበሩትን ተፈልክ በመድፍ በታንክ የትግራይ ወታደሮች ታንክ ማርከው እዛው ታንክ ማርከው ታንኩን ጋራጅ የሚሰሩ ደግሞ አሉ። የቲዲኤፍ ወታደሮች የተሰበረውን ሰንሰለት ምናምን ጠጋግነው ምናምን ፊቱን አዙሮ እንደገና ይዋጋል። ሰይድ መጣ እናቴ ምንድነው ዝም ብለህ እንደ ልጅ የሆነ ነገር እየተናገር የምትፈረጥጠው? አማራው በክላሽ ነው የሚዋጋው። እናቴ አማራው በሁሉ ነው የሚዋጋው። 2 ዓመት ሙሉ በክላሽና በዲሽቃ እኛውን ጀግኖች ናቸው። ስማኝ አያጅቡ እኛውን አሁን ችግር የገባን ወያኔም ጥላታችን ነው፣ በሰሜኑም በደቡብ። ይሄ እኮ ነው አስቸጋሪ ሆነ። ውሸት አየ ሰይድ እንዲህ ጥላት ነው ወያኔ ጥላት ነው፣ ለኛ ግልጥ ጥላት ነው አይባል። አንተ ለምን ምንድነው ማለት የምን? እሺ ላስረዳ። ምንድነው የምታስረዳኝ? ይኸው አማራ ጠላት የለውም። ጠላት አለኝ ካልክ አዳምጠኝ። ጠላት አለኝ ካልክ መስራት አትችልም፣ መንቀሳቀስ አትችልም። አብይም ለአማራ ጠላቱ ሊሆን አይችልም። እውነት ፖለቲካ ጎበዝ ከሆንክ እውነት የሚገባ ከሆነ እንዴት አብይስ ጠላት ሊሆናል? ግን አገዛዙ በአማራ ላይ ያደረገውን ጭቆና ማንሳት አለበት። የመከላከያ ሰራዊት ከአማራ ክልል መውጣት አለበት። እንደዚህ አይነት ትግል ቢኖር እኮ አማራ ያሸንፍ ነበር። አሁን ትግሬ ጠላቴ ነው ካልክ፣ ኦሮሞ ጠላቴ ነው ካልክ፣ ቲፒኤልኤፍ ጠላቴ ነው ካልክ፣ ኦህዴድ ጠላቴ ነው ካልክ፣ እሺ ማንን አሸንፈ ነው ስልጣን የምትይዘው? ሰይድ እንዴት እነዚህ አሁን ቲፒኤልኤፍን ለማጥፋት ኢትዮጵያ ኤርትራ ምናምን አልተሰማሩ? ጠፋ ቆይ ጠፋ አልጠፋም አይደል? አሁን አማራን እናጠፋለን የሚሉት እኮ አያጠፉትም እኮ ያውቃሉ። ግን ጠላት ሊሆን አይደል ወዳጅ። አሁን ተፈራ ማሞ ሲናገር ሰምታል። ከትግሬ ጋር ተወዳጅተን እንሰራለን ከቲፒኤልኤፍ ጋር እንነጋገራለን ሲል ነበር። አንተ ግን ጠላት ታርገት ፈርጀዋል። እዚህ ማለት ትግሬ ጋር የማንስማማበት ምክንያቶች ስላለን እኮ ወያኔ ጋር የማያስማማን ነገሮች አሉ አይባልማ። እውነቴን ነው። ወያኔ ጋር ከማለት እንደውም ብልጽግና ጋር ብንነጋገር የሚያስማማን ይኖራል። ከወያኔ እመነኝ፣ ከወያኔ ብልጽግና ጋር ብንስማማ ያኔ የሚያግባባ ሊኖር ይችላል። ወያኔ ጋር በምንድን ነው የምንግባባው? ወያኔ ምንድነው ፍላጎት? ብልጽግና ደግሞ ይኸው አዳምጠኝ። ብልጽግና ደግሞ ከእናንተ ጋር መነጋገር ሳይሆን ከእናንተ ጋር በድሮን መላላክ ነው የሚፈልገው። ማን መጀመሪያ መነጋገር አንፈልግም። ፍላጎታችሁ እኮ ርስታችንን መስራት እኮ እንፈልጋለን። ከቲፒኤልኤፍ ይልቅ እናንተ እኮ ምን ከቲፒኤልኤፍ ይልቅ ብልጽግና ጋር ብንነጋገር ይሻላል አለ። አዎ ይሻላል። በቃ ያጭዳል። ብልጽግና ደግሞ ይሄ ሁሉ የአማራ ችግር መጀመሪያ ጠንሳሹ ያስረገዘው ወያኔ ስለሆነ አይ ይሄ ነው በእኛ አእምሮ ያደረው መነኝ። እኔ ማንም ይሆን ከወያኔ ጋር ምንሰራለን የሚል አካል ነው እኮ። ስልጣኑን ከለቀቀ እኮ 7 ዓመት ሆነው እና ለምን የአማራ ችግር አልተቀረፈም? እስካሁን ማን እንዳይለቅ አድርጎ እኮ ነው የሰራው። በዛ ላይ አማራ ጡት ቆርጧል ብሎ ሐውልት ተክሎ ነው የሄደው። በዚህ ሁመራና ማነው ራያና ሁመራ ትግራይ ነው ብሎ ለአዲሱ ትውልድ በአእምሮ ላይ ቀርጾ ነው ሄደው። እንደ ብሎ ነው የሚፈታ ይችላል። በጣም ከባድ ችግር እኮ ነው የሰራው ወያኔ እኮ። ዋናው ጥላታችን ያ ወያኔ እኮ እመነኝ። የኦሮሞ ህዝብ ሐውልት ማሰራት አይችልም። ቲፒኤልኤፍ ነው ስራ የሚለው ወያኔ ነው ያሰራለት። ለምን ድሮ አልሰራም ነበር? በደርጉ ጊዜ እንት መንግስቶች ነበር። ለምን አልተሰራ ነበር? ከምኒልክ ወዲህ 2 መንግስት በቀላል 100 ዓመት የሚሆን ታሪክ ቆይቶ እኮ አይ ደግሞ አታዳም አዱጣ አንተ ሂድ
ላስገባለት ነበር ከኦሮሞ ጋር ላነካካው እኮ። ኦሮሞ ሐውልት መስራት አይችልም እንዴ? ኦሮሞ እኮ 120 ምናምን ዓመት እኮ ነው የታገለው። 10 ምናምን ዓመት በሚኒሊክ ጀምሮ ትግሬን ያታገለው። ኦሮሞ ህፃን ልጅ ነው እንደሚመስላችሁ? ያውም በኢትዮጵያ ፖለቲካ ላይ የምንልቀው ኦሮሞን ነው የምንንቀው። እናቴትም ሰሜኑ በጣም የሚንቀው የኦሮሞን ፖለቲካ ነው። ግልጽ እኮ ነው። እኔ ሰሜናዊ ነኝ አውቃለሁ። ኦሮሞን እንደ ህፃን ልጅ ነው የሚያዩት። ትግሬ ነው ሐውልቱን ያቆመላቸው፣ ጡቱን ትግሬ ነው እንዲህ ያላቸው፣ ትግሬ ነው። እነሱ ራሳቸው 100 ዓመት ጠብቀው ነው ስልጣን ላይ ይወጡት። ስልጣን ላይ አይለቁትም ደግሞ ይሄን ስልጣን። ቲፒኤልኤፍን ይሄን ጠንቀቆ ያውቃል እንደማይለቁለት። እንዴ ሲጀምር ኦሮሞ እና ሐውልት ስራ ብሎ ትግሬ የሚያሰራው በምን ምክንያት ነው? እንደዛ ቢሆንማ የመለስ ዜናዊ ነበር የሚያሰራው። ትግሬ ያለው ሐውልት በመለስ ዜናዊ ነበር የሚቀይር። የአማራ አክቲቪስቶች ነቁ። በተለይ እናንተ ከሚዲያው መራቅ አለባችሁ። ወላሂ ላዚም ህዝብ ነው የምታወሩት። አላይ ናችሁ ትቀልዳለህ። ገና የሚኒሊክን ሐውልት ሊያነሱልን ነው። ትግሬን ያስነሳው በል ደግሞ ትግሬማ ዲሞክራሲ ሰጠ። እኔ ኤርትራን ብትሄዳ እንደዚህ ይላል። ኤርትራስ ሻዕቢያ ከቲፒኤልኤፍ ከምዝ ገይራትና ከይንልወጥ ገይራትና ንስደት ገይራትና ቲፒኤልኤፍ የውጭ ጉዳይ ሚኒስተር አይደል ከዓለም ጋር ትገናኙ አላልቻችሁ? ምን አገባ እንዴት እንደሆነ አላውቅም። እናቴትም የእኛ ባለስልጣናቶች እኮ ባለጌ እኮ ናቸው። ባለጌ በተለይ የትግራይ ባለስልጣን እንደነሱ እኮ ባለጌ የለም እኮ። በትግራይ ህዝብ ላይ እኮ ከማንም በላይ የተጫወቱት እኮ እነሱ ናቸው። ሐቦኛ ስለሆነ ህዝብ ዳ እንጂ እነሱ የሰሩት ስራ እኮ ስራ አይደለም። አሁን ኦሮሚያ ክልል አታዩ? ልማቱ፣ ሀብቱ፣ እንቅስቃሴያቸው ኦሮሞች እናቴትም ስንት ወጣቱን የተቀየረዋል። ገበሬው የሚያርሰው እኮ በትራክተር ምናምን እኮ ስንት ያውሉ ገበሬ አሁን ሌላ ዓለም ውስጥ ነው። የኦሮሞ ገበሬ በአህያ መጫን አቁሟል እኮ። አይሱዚ ፌሳር ምናምን አለ በበሬ ምናምን ማረስ አቁሟል እኮ። እንደዛም ሆኖ አሉ የተጎዱ ኦሮሞዎች አሉ። ግን ለውጧል። ኦሮሚያ ክልል ላይ ስንዴውን አላየው ደግሞ አመቺ መሬት ላይ ነው የተቀመጠው ኦሮሞ። አመቺ መሬት ላይ የኛ ባለስልጣናቶች አሉ ውሃ እንኳን አላስቆፈሩ። ውሃ በጦርነቱ ጊዜ ደብረ ጽዮን የሆነ ቤት ገብቶ የደፈረሰ ውሃ ሰጠችው። ስተያ ንዛያና ሰተናነ ኸሪምና አይላቱ ይሄ መስንጠጣ የነበር ነው። ጠጣ ተብላ ጠጣች። እንዲህ አይነት ባለጌዎች ናቸው እኮ። አኑሮ ያክልል እስቲ ቀልዳለ እንዴ? እንዴት ትግራይ ህዝብ ያልተጎዳ እኮ የለም። የሆኑ ባለስልጣናት የሆነ ነገር አጋጥሟቸው ይሆናል። የሆነ ሳቢ ምናምን ነገር እንትን ብለው ይሆናል። ግን የትግራይን ህዝብ ተበቅለውታል። ደግሞ ከአዲስ አበባ ሲባረሩ ዘል የገቡት እዛ ነው። ህዝቡ አሳልፎ እንደማይሰጣቸው ያውቃል። ይህን ህዝብ መካስ ለዚህ ህዝብ ሲባል ባሪያ መሆን ሲገባቸው እናታቸውን ደግሞ እርስ በርስ ተከፋፍሎ ሲጣሉ ታያቸዋል። ኞንጆሪኖ ደብረ ጽዮን፣ ጌታቸው ረዳ ጻድቃን፣ ወድ ወረደ ወድ ተሰቀለ ምናምን እያሉ ጸረ ህዝቡላ እናቴም ባለጌዎች ናቸው። ተጋሩ ሰላም ሲመጣ የሚጠቅሙት ለሌላ ነው። በቃ ለ27 ዓመት ሚካወይ ለ27 ዓመት የጠቀሙት ከኦሮሞ የሚልቅ ደግሞ ትግሬ የጠቀሙ አማራን። ኦሮሞን ምን ተጠቀመበት መሰላችሁ? ወደ ስልጣን እንዲመጣ አገር መግዛት ምናምን ይሆን አለ አይደለ? ስልጣኑ ላይ ምናምን አመጣጣችሁ።
አማራውን ደግሞ በልማት እንዲህ በወያኔ ጊዜ የነበሩት ባለሀብቶች እንዳለ እኮ አማራዎች ናቸው። ቀልዳለ እንዴ ከነሱ ጋር በመወዳጀት ምናምን አማራው እኮ እስር ቤት ሁሉ እኮ ሚሊዮነር የሚሆንበት እኮ ነው። እንድንወርቁ አይተን እሱ እኮ ለመጀመሪያ ጊዜ ታሪከኛ ሰው እኮ አማራ ከእስር ቤት ወጥቶ ሀብታም ሚሊዮነሩ ነው ያገኘው ራሱ። ቀልዳለ ከአማራ ባለስልጣናቶች ጋርማ በሀብት ማማ ላይ የወጡት እነሱ ናቸው እኮ እናቴ። አሁን አብይ አህመድ ቅንድባቸውን ብሎ አብይ አህመድ ወይ ከማንም ጋር መወዳጀት አይፈልግም። አሁን ቲፒኤልኤፍ የዛኔ ለመግዛትም ስለምታስብ ምናምን በቃ ኦሮሞን ስልጣን እያጋራችሁ ምናምን ስልጣኑ ላይ ምናምን ተፍ እንዲል እያደረገችው አማራውን ወደ ሀብት ማማ እንዲወጣ እያደረገችው ምናምን ይሆናል አይደል? ሴራውን ስትጎነጉን አብራ እንለወጥ። የትግራይ ህዝብን እኮ ረስተዋለች እኮ ከኤርትራ ጋር ድንበርም ስለሆኑ እዛ አካባቢ ከለማ በኤርትራ ጦርነት ምናምን የሆነ ደደብ እናስተሳሰባላችሁ እንጂ መቀሌን እኮ ፓሪስ ማድረግ ይችሉ ነበር። እነዚህ ደነዞች ህዝቡን እኮ ማስተማር ህዝቡን መቀየር ይችሉ ነበር። እናቴ እሷ ግን ዝንት ዓለም የምትገዛ መስላ የትግራይ ህዝብ ብታዩ በጣም እኮ ነው የሚያሳዝን። አሁን ብትሄዱ አሁን እውነት ከትግራይ ከርስ የወጡ ናቸው 30 ዓመት ኢትዮጵያን የገዟት ብለን ነው የምታለቅሰው። አፈር እኮ ነው የሚመሳስሉት። ተራራ እየቧጠጡ ጀግና ህዝብ እኮ ነው እናቴ ትሙ። ብዙ ነገር መካስ ያለበት ህዝብን እኮ ነው እንደገና በመጦሪያቸው ሰዓት ላይ መተው ጦርነት የከፈቱባቸው እናታቸው። ኦሮሞዎች ጀግኖች ናቸው። እናቴ ትሙት እንደ ኦሮሞ ጀግና የለም። ትብብራችሁ ደስ ሲል ቀልዳለን። ይህን ስልጣንማ አይለቁልን። ገመቺሳ እኮ ነው የሚነዱት። አዲስ አበባ ውስጥ የሌለ መኪና አለ እንዴ? ፊራሪ ምናምን እኮ የሚነዳበት ሀገር እኮ ነው። ይህንን የተደላቀቀ ህይወት ዝም ብሎ አሳልፈው የሚሰጡ ይመስላል። እናንተ 4 ኪሎ እያልክ ትዘፍናታል። ቀልዳለህ እንዴ? ትዘፍናታለህ። ምንም አይለቁልም። ጥርሳቸውን ነክሰው ነው የሚዋጉት ከታች እስከ ላይ። አብይም ይህን ስለሚያውቅ ነው ድልቅቅቅ እንዲሉ የሚያደርጋቸው። ቢያንስ እኮ ነፃነታቸውን አግኝተዋል እኮ። ቢያንስ እኮ በኦሮሞ ላይ ተረት አቆመናል እኮ። እንዴ ትቀልዳለህ እንዴ? አዲስ አበባ ውስጥ በፊት እንዴት ነበር? አንድ ኦሮሞ እና አንድ ትግሬ እያልክ የምትተርተውን አሁን ትተርታታለህ? ትንሽ አማርኛ ሸፈፍ ብሎ ወደ ኦሮምኛው ሰድ ካደረገው ኦሮሞ እንዴ ምናምን ብለህ እንደምታላግጥበት ታክሲ ተራ የለም እኮ። አሁን እኮ እሱ እኮ ነው የሚያለው ንጹህ አማርኛ። በተለይ ዲናነሽ ምን ነው ምናምን ስትል ከየት ነው የመጣህ አንተ ደግሞ ከፎካሪዎቹ ነው ከሸላሌዎቹ ነው መጣ። ቢያንስ ይህን ነፃነታቸውን የሚነፍጋቸው ሰው አይወዱም። አላየህም እንዴ? አዲስ አበባ ላይ የሆነ ቪዲዮ አይቻለሁ። ፊንፊኔ ላይ አፍህን መክፈት አችልም ከፈለክ ጎንደር ሂድ እያለች በፊት እንደዛ የሚል ሰው አለ። ይሄን ነፃነቱን ማጣት የማይችል ኦሮሞ ወያኔም እኮ አሁን ገብቷታል እኮ 4 ኪሎ ምናምን። ወያኔ ጥያቄዋ ምንድን ነው? በቃ ግዛቴ ይመለስልኝ የፕሪቶሪያ ስምምነት እንጂ እኔ 4 ኪሎ ምናምን ስልጣን አትፈልግም እኮ አትፈልግም። ግደላት። ታውቀዋለች፣ አትመለሳትም። እናቴ ትሙት ሰሜናውያን ተደራጅተው እንኳን ቢመጡ ነፍስ የሚያውቅ ኦሮሞ ሕፃን ልጅ ይዋጋል። ነፍስ የሚያውቅ እንዴ ተመልሰው ወደ ኋላ ዓመት ይመለሱ እንዴ? እድሜ ልኩን ሲሰደብ የነበረ ህዝብ አሁን ደግመን መተን ድንጋይ ተበላለ ነው የሚል። ፍርዬ ማዕረይ ጅቦ ወይ ማዕረይ ምን አድርጌ ነው የጠፋው ከቤቴ? አንተ ፍቅረኝ ስራህ በዚሁ አብያሎ ዝማን ኮርነር ያሎ ከፊል ካሎ እዩ አለባብሳ ከመያሎ አቤት ድምፅ እንጉርጉሮ። እስቲ ተነሽ የኔ ውድ። ቀሚስ ነው የለበስኩት፣ ረጅም ቀሚስ ይኸው። እዴ በለው አቋም። አንቺ ወይ አምሮብሽ የለ እንዴ? አው እያማረብኝ ነው ሰሞኑን ዘይት እየቀያየርኩኝ። ምን አይነት ዘይት ነው የምትጠቀሚው? ያንተን ዘይት ነው። ሼል ነው ቶታል? አይ ሼል እንዳይሆን፣ ሼል መጥፎ ነው። ሼል አልፈልግም። ቶታል
አብዛኞቹ ሴቶች የሚቀይሩት ሸል ነው። እኔ ቶታል ነው የቀየርኩት። ይመችሽ። እና እንዴት ነሽ ማሬ? አለው ልጅ ቦዬ እንዴት ነህ? አለ እንደሃን። እና ምን እያረግሽ ነበር? ምንም አሁን ነው ገባውና ሳይ እስኪ ጅቦይን ሰላም ልበለው ነው ገባው። እስከ 5000 እንቀጣጣ ነኝ። እሺ እቀጣሻለሁ። ሰው የለኝማ ችግሩ። እኔም ሰው የለኝም ባክሽ። ሰዎች ናቸው ያሉኝ። ሰው የለኝም። ታፕ አንተ 700 ሰው ይዛል። እኔ 170 ሰው ነው ያዝኩት እኮ። ምን እዚህ ሰው ብዛት ቤተሰብ እኮ አንድ አልፎ አልፎ ነው ያለው። ታፕ እናድርግ ፋሚሊዎችን። ለስጎ ካሸነፍኩ 5000 ካሜራህን ትከፍታለህ እንደባለፈው። እኔ ደግሞ ካሸነፍኩሽ ወደ ኋላ ዙርሽ ትተወርቂያለሽ። ሄይ እልልሻለሁ። 3 አማራጭ ነው የምትሰጠኝ። መግዲይ እንዴት ነሽ? በቃሽ በትግርኛ ዘፍንልሻለሁ ትጨፍሪያለሽ፣ ወይ በኦሮምኛ ወይ በአማርኛ። ቀለል ያለ ቅጣት ችግር የለውም። በኦሮምኛ የምናርገው እዚህ ጋር ትሪፕል ነው። ቅዱሳን ትሪፕል በሉትና አንዴ ወደ ኋላ ዞር አድርገን አስጨፍራት ቦናታች። ኧረ እያለቀ ነው። አለቀ። ሄደ እንዳያልቅብን ቤተሰብ ተበላን። ደብል ይመጣልናል። ለስጎ ታፕ አድርጉ ጋይስ። ሰሚ ማሬ ወይ ሰሞኑን እንዴት ነው ዘይት አቀያየርሽ? ጸዴ ነው እንዲህ ጠረጴዛ ላይ ብታዩ ጠረጴዛ ተሰበረ። አራትኝም ጠረጴዛ ላይ ምን ልትበሉ ነው? ዘይት ልንቀይር ነው እንጂ እና ጠረጴዛ ላይ ነው ዘይት የሚቀየረው? ይሄ አልሞከርኩትም ነበረ ልሞክረው ብዬ ጠረጴዛ ያልተሰበረም ቂጤን ነው የወጋኝ። ቂጥሽን አሁን ቂጤ ታሟል። ለቅሶ ድረሱ። ቂጤ የሌለሽን ማን ኮሪ አጥንቴን በይ እስቲ አንዴ። አጥንቴን በሚለው ይያዝልኝ ቤተሰብ ይቅርታ። ቂጤ እንዳልነሱ ቂጤ ላለሽ ሶስት አንዳንድ አበባ ሀኒ ጓል ኤሪ ቴንክ ዩ ዋን ሞር ሮዝ አንድ አበባ ይቀረናል። ቤተሰብ አበባ ስጡ የኔዎች። እኔን እኮ ቶሎ ነው የሚሞሉት እኮ። አሁን ትሪፕል ይመጣል እዚህ ጋር ደብል ነው የሚመጣ። ፍቅርዬ ማዕረይ አንድ አበባ ይላችሁ ቤተሰብ። ሮዝዬ ቴንክ ዩ የኔ ቆንጆ። እስካሁን አበባ አልሞላሽም? አረ ሞልተናል። ደብል በ5000 ቅጣት ነው። ደብል ጋይስ ደብል ፖለቲካ እያወራ ወደ ጌም ይሄዳል። ማቻ አያደርግም እኮ ጌም ከሆነ ጌም ነው፣ ፖለቲካ ከሆነ ፖለቲካ። ዱብላችሁን አሳዩኝ እስቲ ወንድሞቼ ዘመዶቼ። የሉም በቃ ነጥፈዋል። ፍቅርዬ የዘወትሯ አረ እየመጡ ነው። ለስኩ ቤተሰብ አንቺ እዛው ቁመሽ ቀረሽ በቃ። አዎ የኔዎቹማ ቆመው ቀረውኩ። ወይ ፍቅርዬ በቃ አረ ደብለን ቤተሰብ ለስጎ በቃ ይላል። እንደ 5000 ትምላ እንጂ በነካጇ ምን አገባሽ? ቤተሰብ እኮ ነች። ደፋር 5000 ትላለች እንዴ? አረ ጅቦም እንደዚህ ለመድክ እንዴ? ቤተሰብና ቤተሰብ ያልሆነ እና ቤተሰቦቻችን ናቸው። ብዙ ሲያወጡ ይደብረናል። ደውለን ነው ምን ጠይቃቸው። ኦኬ እንዴት ቀልጃለሽ እንዴ አንቺ? ለምን ቻይናን ይገብራሉ? እንደሱ እያልክ ጊፍተር አታጠርብን። እረፍ እንዴ ለምን? እውነቴን እኮ ነው። እኔ አሁን ፍቅርዬን ደውዬ ብልቂስ እንኳን ደሃ ነች። አስፈቅዶ ስድብ ማለት ይሄ ነው። ብልቂስ እንኳን የሰጣትን ትስጠኝ መጣ። ፍቅርዬ ናይ በዓል ሀብታም አሁን በ2000 ግን ቀጣሻለኝ ነው። ኧረ እባክህ በ2000 ማን እንደተቀጣ ነው የሚቀጣው? 5000 አልጠብቅም። ነጭ ናውጣ ውጣ፣ ራስህ ናውጣ 5000 እዚህ ልደናቆር እንዴ? ይህንን የመሰለ ፖለቲካ እየተነተንኩ እንዴ ቀልዳለ እንዴ? ሀገር ጉዳይ እኮ እና ምዕመናን የት ላይ ነበር ያቋረጥኩት? እስቲ ንገሩኝ። ቀልጃለሽ እንዴ? ምን ላይ ነው ያቋረጥኩት? የኦሮሞ ፖለቲካ ላይ ነው? የኤርትራ ፖለቲካ ላይ? ንገሩኝ እስቲ ንገሩኝ። ቶሎ በል። አስረሳችኝ እኮ መሐሪ መጣል ናገባን ሻዕቢያ ሰሞኑን ሲቀውጠው ነበር እንትና ቤት ገብቶ። እንደሱ እኮ ብልጥ አክቲቪስት የለም እኮ። መሐሪ ናገባ መሐሪ ሐወይ ይወይ ተናድጃለሁ እኮ በኤርትራውያን። ለምን? አመሰግናለሁ። ለምን ብለህ ብቻ ስለጠየቀኝ እናቴ ትሙት ይመች።
አወል ሲሂድና አንተም ጭምር ወደ ትግራይ ከዛሬ ጀምሮ አንድ ድሮን ቢተኮስ እኛ ኤርትራውያን አብይ አህመድን እንጨፈጭፈዋለን እንገባለታለን ምናምን ብላችሁ በቀደም ሙዝ የጫኑ ድሮኖችን ሲደበደቡ አወል ሲሂድ ራሱ ወጥቶ ምን እንዳለ ታውቃለህ? አንድ አይሱዚ ተመታ ብለን እንዴት ነው የምንዋጋው አላለም? መች ቀጠለው ታዲያ? በቃ ለማለ ቀጠለው። እስኪ ቀጥል ነው የምጠብቀው? እስኪ አውድመን ነው የምጠብቀው? የምን ማውደም ነው? አንተ ደግሞ ዝም ብለህ የማሆነ አጉል ዝም ብለህ ማለት ለኛና ለተጋሩ ምንም አይመስለንም፣ ግን ለአንዳንዶቹ ዝም ብለህ ማሆነ ተረራክ። ቆይ እስከ መቼ? አሁን በድሮን ሰው ገሏል፣ 3-4 መኪና አውድሟል። ኤርትራ መቼ ነው ሙሉ ትግራይ ሲነድ ነው የምትገባልን ወይስ መቀሌ ሲነድ? እሱን ተዋሪ አትሸውደኝ ግን አላሳዝንም። ግን ህወሓት ድሮን የለውም ያለ ማን ነው? መቻየን ይኸው በድሮን ሲደበድበን አብይ አህመድ በክላሽንኮፍ ነው። ቆይ ድሮን የለውም ያለ ህወሓት ማን ነው? ያላየን ነው እንዴት ነው? ከየት አንተ? ዝም በል በቃ እጅ አሰጣለሁ ብሎ ይምጣና ከዛ ታያለህ ድሮን እንጂ ሾፍ ገደደ ናይ መሐሪ ገደደ ድሮን ታጥቀዋል ተጋሩ ብለህ ነው ልታስጨበጭበና? እባክህ ተው አንተ ዝም ብለህ ማነው ጨፍጫፊ ማነው? ራሱ ስማ አንድ ቀን ማደር ማይችል መንግስት እዛ ተቆልፎ ያለ ኤርትራንማ አሁን እንደው ትግሬዎችን አሳልፉኝ እያለ ነው። ካሳለፉት ግን አለቀ። ለማን ታሳልፉት እንዴ? ለምን አታሳልፉት? ከዛስ አሳልፉትና ይግጠማ ከኛ እሳቱ የት ሊለኮስ እና እንዴ እኔ ግራ ገባኝ እኮ ያ ጅቡ ሁለት ወደ እኮ አይሆንም። ሁለት ወደን ካልሆነ መዋጋት አትፈልግም። እስቲ በአሰብ ሞክሩት። ለምን በአሰብ አይመጣም ታዲያ? ሙቀቱ ነው። እዛ ደግሞ እንትን ኤሲ እንጠምላቸው። ሙቀቱ ሳምንት አያዋጋቸውም። እዛ አካባቢ የበላው ኮሾሮ በአንድ ቀን የሚሟሟው ራብህን ብሎ ጥሎት ሄዳ ሰራዊት ተቀልዳለህ እንዴ? ከስክስ ጫማ አድርገህ አስበው እስቲ በአሰብ በኩል መዋጋት። ጫማ እኮ ላይ እኮ ነው የሚቀልጠው። በዛ ላይ ለምን ደግሞ መስፍን ፈይሳን አንድ ቀን ኢንተርቪው ለማታረጉም ስለ ውጊያ የነበረው ጉዳችን ፈልቷል። ግን እኮ አብይ አህመድ ቢጀምር እኮ ይቀጠቅጣችኋል። እናቴ ትሙት ጅቦ ችግር እኮ አንተ ትንታኔ ምን አለ መሰለህ? የኤርትራ መንግስት ሾፍ አይወድም። ይሄ መሳሪያ አሰልፎ ሰራዊት አሰልፎ ምናምን አያሳየህም። ምናልባት የምታዩት ሁሉ ጊዜ ይሄ ሳዋ ምረቃ አንዳንድ ገብቷል። ግራጁዌሽን የሚሊቴሪ ሲመረቅ ብቻ የምታየው ምንም የምታውቀው ነገር የለም። ስለዚህ ይቀጠቅጣቸዋል። እንዴት መሰለህ ይቀጠቅጣቸዋል። አንተ አሁን ከሰው ጋር ትግባባለህ። ለምን መሰለህ እንደዛ ያልኩት? አሁን ኢትዮጵያ ውስጥ ያለውን ትርምስምስነት ታውቃለህ አይደል? ከአማራ ጋር ከትግራይ ጋር እንዲሁም አፋር አንዳንድ አካባቢ ጋር ይሄ ሁሉ ትርምስምስ እያለ ኤርትራን ዛቻ ማስጠንቀቂያ ምናምን መስጠት አስበዋል። ምን አይነት አቅምና ጉልበት ቢኖሩ እኮ እሱን እኮ ነው የምልህ። አቅምና አንተ የውስጡን ብቻ ውድ ጊዜ የምትታዘበው የቀጠናውስ ኤቶ ቀጠና የሚባል ነገር የለም። የቀጠናውን ብለን አይደል እንዴ ውጥንቅጣችን የጠፋው? እሱን ሁሉም ተጠቅመናል። የጅቡቲውንና የሶማሌውን በቀደም ለታናግሯቸው የለ እንዴ ሄዱ እና ለምነው መጡ። ምን አገኘ? ኢትዮጵያ እኮ ጫቱን ብትዘጋባቸው ሶማሌና ጅቡቲ እኮ ወታደሯ እጅ ይሰጣል እኮ። ይሄ ዝም ብለህ የሞጣ ቀራኔ ፖለቲካ ተስራ በርበሬና ሽሮ ጅቡቲ ውስጥ አንዳጤ ባህሪ ጅቡቲ ውስጥ ማለት ነው። እና ሄቱት አርሂባ የምትባል ቦታ ለ4 ወር ኑር ያለውና 7 ሰዓት ተኩል ሲል የኢትዮጵያ አየር ጫት ጭኖ ካልመጣ ታክሲ ይጋጫል፣ ሰው ይደባደባል ምናምን። እነሱ እኮ አይደለም የሚዋጉት እኮ የጅቡቲ ህዝብ እኮ አይዋጋም። ታውቃለህ አይደል? 900 ምናምን እኮ ነው የጅቡቲ ህዝብ። ኢትዮጵያ እኮ ከኤርትራ ጎን እንቆማለን ቢሉ ጅቡቲና ሶማሌ ጫቷን ነው የምታግድባቸው በምርቃና እርስ በርስ። እነዛ ነው። ከዚህ በፊት ስንት ጊዜ ሶማሌ ተዘግቷል በሐራራ እንዴ መብራት ቢጠፋኝ
አዳምጠኝ። ጅቡቲ ውስጥ መብራት ብናጠፋባትስ? አዳምጠኝ እስቲ። ውሃ መጠጥ ውሃ የሚሄደው እሱን ቶ ቀጠና የሚባለውን ነገር ቶ ውጥንቅጥ ይወጣል። ፈጣሪ አንተ ጅቡቲና ሶማሌ ጅቡቲና ሶማሌ ቆይ እንጂ ቀጠናው የሶማሌም የጅቡቲም ቀጠና የሱዳን ቆይ ብቻ ነው ወርተ ደክሞ አይደል ለአስተያየት ያስገባኝ መልሰህ ራስ ታወራለህ። ልንገር ሱዳን ራሱ ኤሌክትሪክ የምትወስደው ከኛ ነው። እናቴ ትሙት ነው ማለት በቀጠናው አብዛኛው ስታዩ ከኢትዮጵያ የሚጠቀሙት እንጂ ከኤርትራ የሚጠቀሙት ነገር የለም። ሱዳን ኤሌክትሪክ ወስዳ አታውቅም። ኧረ ነፍ እናቴን የኢትዮጵያ ኤሌክትሪክ እዛ ድረስ ይሄዳል። ኧረ ወፍ የለም። በቃ ለፕሮግራም ገና ለፊውቸር መንገድ አለ። አሁን ጅቡቲ ውስጥ የኢትዮጵያ የኤሌክትሪክ ኃይል ነው ያለው። እስቲ አሁን ከኤርትራ ጋር ቆማለሁ ብትል የምታጣውን ታውቃለህ? ግን ጅቡቲ ሶማሌ ብቆም ብትል የምታጣውን ታውቃለህ? ሶማሌ እኮ ደህንነቷ የሚያስጠብቅላት እኮ የኢትዮጵያ መከላከያ ሰራዊት እኮ። የትኛው ሶማሌ? ሶማሌ የኢትዮጵያ ተንደርሰው ኢትዮጵያና ሶማሌ ምን ላይ ደርሰው ነበር ባለፈው? እሱን ቶ አሁንም ቀጠናው ውስጥ ያለው የኢትዮጵያ መከላከያ ሰራዊት ነው። ለምን የኢማራትን ሶማሌ አባረረችው? አብይ እኮ ጃስ እያለ እኮ ነው። እኔ ስለ ኢትዮጵያ ነው ያወራው እኮ ወንድሜ። የምን ጃስ ነው? ስለ ኢትዮጵያ አይደለም። ኢማራት እኮ ኢትዮጵያን የሚመራት ያለው በአሁኑ ሰዓት። አዳምጠኝ። እሱን ቶ አብይ አህመድ ከትላልቅ መንግስታቶች ጋር የሚሰራው የትኛው መንግስት? ከትላልቅ የትኛው? እናቴ ጉልበት ካላቸው ትላልቅ መንግስቶች ነው። የትኛው? ራሻ ነው? ቻይና ነው? አሜሪካ ነው? በቀጠና ጦርነት ውስጥ ኢትዮጵያ ማናቸውንም ታንበረከካቸዋለች። ወላ ሶማሌ ወላ ጅቡቲ። እናንተ ጉራ የጠላ ቤት ቀረርቶ በእናትህ ደከመን። ናውጣ ጠላ ቤት ናውጣ ሻዕቢያ ትግሬ ከመቼ ወዲህ ነው በጠላ የሚታማ? እሱን ለአማራች እንደዛ ብላችሁ ጠላ እያልክ ትግሬ በውስኪ ነው የሚታማው። ውስኪ እየጠጣ ምናምን አትልም። ማሪ ከመቼ አባ ጀምረህ ትግሬ ጠላ የሚጠጣ ውስኪ እንጂ ነው። አሁን ስልጣን ስለለቀቃችሁ ወደ ጠላ ዙሯችኋል እያልክ ቀልዳለን። ጅቡቲ ከኤርትራ ጎን ተሰልፈ አስቡት እስቲ። ሶማሌ እናንተ ትሙት በቃ የሐራራ ሰዓታቸው ሲነሳ እኮ እርስ በርስ የሚደባደቡ ህዝቦች ናቸው። እኔ ነገርኳችሁ ጅቡቲ ነበርኩኝ። እናቴ የሆነች አርሂባ ነው ምናምን ትባለ ተጎሪ የቡኪ ዲኬል ምናምን የሚባሉትን ጠቅላላ አውቃቸዋለሁ። ረዳቱኝ ይጃል እና የሐራራ ሰዓታቸው ሲደርስ እናቴ መኪና እንዲህ በስነ ስርዓት ሲጋጩ ታያለህ። በቃ ይላል አሊያ ማይፈዳ ምናምን። ከዛ ይሄ ትኩስ ጫት ሲገባ ከኢትዮጵያ ሰው መነቃቃት ጭንቅላታቸው መስራት ይጀምራል። እናቴም ፖሊሱ ራሱ በቃ መተኮስ አይችልም ካልቃመ። የሆነ ሰዓት ኤርትራ ወራቸው ነበረ፣ ጃስ ብላቸው ነበርና ከዛ ሶማሌ ወታደሮች የጅቡቲ ወታደሮች አይ ሀገራችንን ድንበር እናስጠብቃለን ምናምን ብሎ ላጥላጥ ብሎ ይሄዳሉ። ከዛ የሆነ ሰዓት ላይ በክተም ወትዳርና ነው ጦርነት ነው፣ ጫት የለም። ወላሂ አህመድ ጊሌ ጫት ማይፈዳ ነገር ፈዳ። ኤርትራ ነው ኢሳያስ የተረገመ አይደል? 7 ሰዓት ተኩል ላይ ሲል ጦርን ይዞ መጣ። እኛ ካልቃሚን የምንጠቀመው ነገር የለም ብለው ጥለውት ሄዷል። ከዛ ፍራንስ ነች የፍራንስ ምናምን እዛ ደግሞ ታውቃላችሁ የዓለም ጦር ያለው እዛ ነው። ፍራንስ ሄደችና በጀት ኢሳያስ አፈወርቂንና ግብረ አበሮቹን ልማታዊ አስተሳሰብ የሌላቸው ዳፍንታሞች ወጋ አርጋቸው ስትመለስ ስርዓት ያዘ። እና ከእንደዚች አይነት ግድንግድ ሀገር ግድንግድ ጥቅም ከሚያ አሁን እስቲ ቀይ ጅቡቲ የትኛውን መብራት ልታገኝ ነው ከኤርትራ በኩል? የትኛውን ንጹህ ውሃ መጠጥ ልታገኝ ነው ከኤርትራ? ጅቡቲ ማሪ እንዴት ነው የምታስበው? ቀልዳለን። ሶማሊስ አብይ አህመድ እኮ ሶማሌን እኮ ዝም ብሎ እኮ ነው ያንበጫበጫት። ሶማሌላንድን ያውቃሉ። ቀልዳለን። የሚሄድላቸው ቲማቲም ምናምን ከየት ይመጣል? እኛ እኮ ጅቡቲን እናንደላቀቃት እኮ ወደብ ስላላት ነው። እስቲ አሰብን እንያዝ እስቲ። ፍራንስ ራሱ ጥላ ወደ አሰብ ነው የምትመጣው። እስቲ አሰብን ይዘን እኛ ኢትዮጵያን እዛ ጋር እንስራ እስቲ።
ጅቡቲ ኢኮኖሚ ይመታል ምናምን ስደት ይጀመራል። ከጅቡቲ እየተሰደዱ ወደ ባቲ ይመጣሉ። ከጅቡቲ እየተሰደዱ ወደ ሚሌ ይመጣሉ። ትቀልዳለህ እንዴ? ጅቡቲ ከአንተ ጋር ልትቆም ወላሂ ጫት ነው የምናቋርጥባቸው መጀመሪያ። ከዛ በመቀጠል መብራት አላርፍ ካሉ አይ እንቀጣለን ካሉ ምናምን ደግሞ እንደገና ውሃ